ኢየሱስ ሰው መስማት የሚፈልገውን ነገር የሚናገር አምላክ ነበር። ዛሬም እንዳገልጋይኛ ሰዎች መስማት የሚፈልጉት አለ ኦብቪየስሊ እና እንደሱ አይመስለኝም። እንደሱ ከኢየሱስ አልተማርንም እንደዛ። ኢየሱስ መስማት ያለባቸውን ነገር ይነግራቸዋል እንጂ መስማት የሚፈልጉትን ነገር አይነግራቸውም። ደሃ የሆነ ሰው ለእግዚአብሔር ቅርብ ነው የሚል አስተምሯል በትራዲሽን ውስጥ። ቅስስ ማለት ስብር ማለት ጉስቁሎ በመታየት እንዲህ አይነት ሰዎች ሀብታም ከሆነው ሰው ይልቅ ገንዘብ ካለው ሰው ይልቅ ለእግዚአብሔር መንግስት የቀረበ ነው የሚል አስተሳሰብ ትራዲሽን ውስጥ አለ። ኖ ያስተማር ያለው ያን አይደለም። ደሃ የሚለውን ቃል በዛ ብንተረጉመው ማቴዎስ እየነገረን ያለው በመንፈስ ድሆች ይሆኑ። ጌታ ኢየሱስ አንድን ነገር ለታይታ እንዳናደርግ ለምሳሌ ስንጾም ሊሆን ይችላል የምናረጋቸው ነገሮች እንደ ግብዞች ለታይታ እንድናደርግ አያስፈልግም ይላል። አንዳንድ ሰዎች ገጥሞ ያቀም ምናልባት ትንሽ ጨጓራዬን እያመመኝ ነው ምናምን ይላሉና ምን ነው ስትላቸው ጸሎት ላይ ነኝ ስለምን አይነት ነገር በዚያን ዘመን ለሰዎች በጎ ነገር የሚያደርጉ ሰዎች የረዱ ሰዎች ሰፖርት ያደረጉ ምናምን ከኋላቸው አንድ መለከት ወይ ጥሩምባ የሚነፋ ሰው አድርገው ያንን ነገር ማስደረጋቸውን ያሳውጁ ነበር። ልክ አሁን ካሜራ እንደሚቀርጸው በቃ አሁን መለከቱ ጥሩምባው ካሜራው ማለት ነውና ያ ነገር ሲጮህ ይሄ ሰው እንትን ይሰማዋል፣ ክብር ይሰማዋል። እኔ ያደረኩት እኔ ነው የሰራሁት የሚል አይነት ነገር ይሰማዋል። እሱን እየጠቀሰ ኢየሱስ እንደዚህ አታድርጉ ይላል። የተወደዳችሁ የኪንግደም ላይት ሚዲያ ተከታታዮች ይህ በጂኤምኤም ቴሌቪዥን ዘወትር ቅዳሜ ከ11 ሰዓት ተኩል ጀምሮ የሚቀርብ መንፈሳዊ ፕሮግራም ነው። ዛሬ አንድ የተወደደ አገልጋይ ጋብዣለሁ። አገልጋይ ቃልአብ አለሙ ይባላል። አገልጋይ ቃልአብ አለሙ በተለምዶ የተራራው ስብከት እየተባለ የሚታወቀውን ማለትም ማቴዎስ ወንጌል ምዕራፍ 5፣ 6፣ 7 አስመልክቶ የመሲሁ አስተምህሮ በሚል ርዕስ መጽሐፍን ጽፎ ለንባብ አብቅቷል። በዚህ ጉዳይ ከወንድሜ ከአገልጋይ ቃልአብ አለሙ ጋር የምንወያይ ይሆናል። ተከታተሉን። ቃሉ እንዴት ነህ? እግዚአብሔር ይመስገን። እንኳን ወደ ኪንግደም ላይት ሚዲያ በደህና መጣህ። ቴንክ ዩ ሶ ማች። እኔም ደስ ብሎኛል ስለመጣሁ። እንግዲህ ዛሬ በጻፍከው በዚህ መጽሐፍ ዙሪያ እንድንነጋገር ነው ፕሮግራም ላይ የጋበዝኩህ። የመሲሁ አስተምህሮ ይላል። እንግዲህ በተለምዶ የተራራው ስብከት እየተባለ የሚታወቀው በማቴዎስ ወንጌል ምዕራፍ 5፣ 6 እና 7 አስመልክቶ የመሲሁ አስተምህሮ ብለህ መጽሐፍን ለንባብ አብቅተሃልና ይህ የተወደደ በጣም ፌመስ የሆነ ታዋቂ የሆነ የኢየሱስ ክርስቶስ ትምህርት ነውና አንዳንድ ሀሳቦችን እያነሳን የምንወያይ ይሆናል። ከዛ በፊት ግን ጌታ ኢየሱስ እንዲረዳን እግዚአብሔር ደግሞ በውይይታችን እንዲያግዘን እንጸልይ። የዘላለም አባት እግዚአብሔር ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግንሃለን። አምላካችንና አባታችን እግዚአብሔር ሆይ ዛሬ ደግሞ የመሲሁ አስተምህሮ በሚል ርዕስ ወንድሜ መጽሐፍን ጽፏል። በዚህ መጽሐፍ ዙሪያ የምንወያይ ይሆናል። እግዚአብሔር ሆይ እንድትረዳን በክርስቶስ ኢየሱስ ስም እጸልያለሁ። ይህንን ፕሮግራም ደግሞ የሚሰሙ ቅዱሳን ጌታ ሆይ ለልባቸው እንድትናገራቸው በዚህ ውይይት ደግሞ እንዲያተርፉ እንድታግዛቸው በክርስቶስ ኢየሱስ ስም እጸልያለሁ። በመካከላችን ስላለህ ተመስገን። በምትወደው ልጅህ በናዝሬቱ በጌታ በኢየሱስ ስም ጸለይን፣ አሜን። እንግዲህ እስኪ ለማያውቁ ሰዎች ቃሉ ራስህን ብታስተዋውቅ። እሺ፣ ቃልአብ አለሙ እባላለሁ። የናዝሬት ስላሴ አማኑኤል ህብረት ቤተክርስቲያን አገልጋይ ነኝ። ባለትዳርና የአንድ ልጅ አባት ነኝ። በተለያዩ ኮሌጆች ላይ የተለያዩ ስነ መለኮታዊ ኮርሶችን፣ ስነ አመራር ኮርሶችን እሰጣለሁ። ቃለ እግዚአብሔርን በመስበክ አገለግላለሁ። በተለይም ደግሞ ከወጣቶች ጋር የበለጠ ጊዜ ወስዳለሁ። ስልጠናዎችን፣ ትምህርቶችን በተለያዩ ሀገሮች እየዞርኩ አሰለጥናለሁ። እንግዲህ ቅድም አንተም እንደጠቀስከው በቅርቡ ከአንድ ወር ከምናምን በፊት የመሲሁ አስተምህሮ የሚል የመጀመሪያ መጽሐፌን አስመርቄያለሁ። በአጭሩ ይህንን ይመስላል። እንግዲህ የመሲሁ አስተምህሮን ከመወያየታችን በፊት እንዲሁ ለተመልካች የተራራው ስብከት ምን ይመስላል የማቴዎስ ወንጌል ምዕራፍ 5፣ 6፣ 7 ላይ ተመስርቶ ነው የጻፍከውና ሐሳቡን እንዲሁ ባጭሩ የተራራው ስብከት ወይም የመሲሁ አስተምህሮ ይህንን ይመስላል ብለህ ባጭሩ ብትነግረን።
የተራራው ስብከት እንግዲህ ብዙ ጊዜ በተለምዶ ነው የተራራው ስብከት የሚባልበት ምክንያት የራሱ የሆነ ምክንያት አለው። ይዘቱን ስናየው ከስብከት ይልቅ ወደ ትምህርት የሚያደላ ነገር ስላለው ሰርመንና ቲቺንግ ደግሞ ስብከትና አስተምህሮ ስለሚለያዩ ትምህርት ስለሚለያዩ በዛ ነው በተለምዶ እያለን የምንጠራው። እኔም በመጽሐፌ ላይ የተራራው ስብከት አስተንትኖ የሚለውን እንደ ሰብ ቶፒክ ነው ያደረኩት ማለት ነው። እና ምክንያቱ ያ ነው። እንግዲህ 3 ምዕራፍ ነው ያለው በማቴዎስ ወንጌል ምዕራፍ 5፣ 6 እና 7 ላይ የሚገኝ ነው። የተመሳሳይ የሆነ ነገር በሉቃስ ላይም እናገኛለን። እሱን ደግሞ ሰርመን ኦን ዘ ፕሌን ወይም የሜዳው ስብከት እያሉ ይጠሩታል። ሉቃስ በሜዳ ላይ ትኩረት ያደረገ እሱ ማለት ነው። እና የተለያየ አይነት አንዳንድ በጣም የመሳሰሉ ነገሮች አሉት፣ አንዳንድ ቃላት ልዩነት ደግሞ አሉት። እኔ ፕራይመሪ ላይ ትኩረት አድርጌ ይህንን ማብራሪያ የጻፍኩት የማቴዎሱ ዘገባ ላይ ነው። ለሱም የራሴን ምክንያት በመጽሐፉ መግቢያ ላይ አስቀምጫለሁ። የማቴዎስ ወንጌል ምዕራፍ 5፣ 6፣ 7 ከብፁዓን አንቀጽ ጀምሮ እስከ ሞኙና ብልሁ ቤተሰሪ ድረስ የሚዘልቅ ትምህርትን የያዘው። እንግዲህ ይሄ ትምህርት በተለምዶ የተራራው ስብከት የሚባለው የማይዳስሰው የማይነካው የሰው የህይወት ክፍል የለም ብዬ ነው ማስበው። መሐላን በተመለከተ፣ በረከትን በተመለከተ፣ ከሰዎች ጋር እንዴት መኖር እንደሚገባን በተመለከተ፣ ፍርድን በተመለከተ፣ ከእግዚአብሔር ጋር ያለን ቀረቤታ ምን ያክል መሆን እንዳለበት ይህንን ሁሉ የሚዳስስ በጣም ጠንካራ የሆነ ትምህርት ነው ብዬ መናገር እችላለሁ። አንድ ሰው በአግባቡ ቁጭ ብሎ የመሲሁ አስተምህሮን ወይም ደግሞ የተራራው ስብከትን ሙሉ ትምህርት በአግባቡ ከተረዳ በአጠገቡ ካሉ ሰዎች ጋር እንዴት መኖር እንዳለበት ያውቃል። እግዚአብሔርን የሚያከብር ኑሮ፣ እግዚአብሔርን የሚያከብር አገልግሎት ማገልገል ይችላል። በመቀጠል ደግሞ ከእግዚአብሔር ጋር ራሱ ያለውን ግንኙነት ፕሮፐር በሆነ መንገድ አስተካክሎ መጓዝ ይችላል። ለእኔ የተራራው ስብከት ልክ እንደ ማኑዋል ነው። ለአንድ ክርስቶስን አምኖ እንደሚኖር ሰው በህይወት ምልልስ እንዴት መውጣት መግባት እንዳለበት፣ እንዴት መናገር እንዳለበት፣ በአካባቢው ያለውን ነገር እንዴት መረዳት እንዳለበት፣ እንዴት ሪስፖንድ ማድረግ እንዳለበት ሁሉ የሚዳስስ አስተምህሮ ነው ለኔ። የተራራው ስብከት ወይም የመሲሁ አስተምህሮ በጣም ታዋቂና ተወዳጅ የመጽሐፍ ቅዱስ ክፍል ነው። እንደውም ታዋቂ ሰዎች እንደ ማርቲን ሉተር ኪንግ እንዲሁ ማህተማ ጋንዲ፣ ማህተማ ጋንዲ ክርስትና እምነት ተከታይ አይደለም እና በዚህ ትምህርት ኢንስፓየር እንደሆነ ሁሉ ይነገራል እና በጣም ተወዳጅ የመጽሐፍ ቅዱስ ክፍል ነው። እንግዲህ መጽሐፍ ቅዱስ በጣም ሰፊ ነው፣ ተተንትኖ የሚያልቅ አይደለም እና ከመጽሐፍ ቅዱስ ክፍሎች ውስጥ ይህንን ፓርት ወይም ይህንን ክፍል መዘህ ለመጻፍ የፈለክበት አጋጣሚ እንዴት አሰብከው? እንዴት ወደዚህ ተገፋፋ? በጣም ጥሩ ጥያቄ ነው። ቴንኪዩ። እንግዲህ ከአንተም ጋር አብረን የተማርነው ኤገስት እንደምታስታውሰው የዛሬ 3 ዓመት ኤገስት በገባሁበት ጊዜ ውስጤ የነበረ አንድ ሀሳብ ነበር እና በዚህ መጽሐፍ ላይ መጽሐፉ ጀርባ ላይ እንደ እግዚአብሔር ፍቃድ ወደፊት የሚታተሙ መጽሐፍ ውስጥ ከክርስቶስ ቃልና ኑሮ የሚል አለ እና እኔ እሱን ቴማቲክ ስተዲ ነበር የሰራሁት። ኢየሱስ ምን ማለት ነው ለተመልካች? ቴማቲክ ስተዲ ማለት ያው በተለያየ ቦታ የተናገራቸውን ንግግሮች አንድ ላይ ሰብስቦ እነሱን ማብራራት የሚል ትርጓሜ ያለውን ስራ ነበር ስሰራ የነበረው። ከዛ አንድ ጊዜ ምን አሰብኩኝ፣ የተራራው ስብከት ለምን አንዱ የዚህ ክፍል አካል ለምን አይሆንም ብዬ አሰብኩና የተራራው ስብከት ላይ እንግዲህ የተጻፉ ነገሮችን መሰብሰብ ሲጀምር በአማርኛ የለም፣ ኦልሞስት የለም ማለት ይቻላል። አንድ መጽሐፍ አግኝቻለሁ በፓስተር መራዊ የተጻፈ፣ እሱም የራሱ ፐርስፔክቲቭ አለው። እንደዚህ ማብራሪያ ግን ብዙ አላገኘሁም። በዶክተር ተካልኝ የተጻፈ አንድ የማቴዎስ ወንጌል ማብራሪያ ላይ እዛ ላይ የተወሰነውን ፓርት አግኝቻለሁ። በተረፈ ግን ሰርመን ኦን ዘ ማውንት ወይም የተራራው ስብከት ተብሎ በአማርኛ መጽሐፍ አልተሰራም በሀገራችን። የመጀመሪያው ነው ማለት ነው። ኦልሞስት እንደዛ የመጀመሪያው ነው። ለምንድን ነው ብዬ ሳስብ በቃ ይህን ነገር መስራት እንዳለብኝ ተሰማኝ። እንግዲህ መጽሐፉን አይተዋል ብዬ አስባለሁ። ቢብሊዮግራፊ ላይ ወደ 68 መጽሐፍ የተጠቀምኩት የውጭ ማጣቀሻዎችን ነው። ያ የሚያሳየው በእኛ ሀገር ቋንቋ ይሄ ስራ እንዳልተሰራ ነው። ከተጠቀምኳቸው 9 መጽሐፍቶች ውስጥ አማርኛዎች ውስጥ 5ቱ ዲክሽነሪዎች ናቸው። የማቴሪያል እጥረት እንዳለ ተሰማኝ። ከዛ እሱን ማንበብ ማጥናት ከትምህርቴ ጋር አያይዤ መስራት ጀመርኩኝ። ግን ውስጤ ነው ይሄ ብቻውን መጽሐፍ መሆን እንደሚችል ተሰማኝ። ግን ዋናው ሪዝን ብዬ ይህን ጥያቄ ሲጠየቅ ዋናው ሪዝን ብዬ የምናገረው
እንግዲህ በዚህ ዘመን በቤተ ክርስቲያን ለሚታዩ የተለያዩ የህይወት ግድፈቶች መልስ ሊሆን የሚችለው ይሄ ክፍል እንደሆነ ተሰምቶኛል። ሞራሊቲ ኢሹ ያው እንደምታውቀው የቤተ ክርስቲያን ትልቁ ፈተና ነው። የፈተናው አይነት ምንም ቢሆን አፍተር ኦል ሞራሊቲ ነው፣ የግብረ ገብ ጉዳይ ነው እና ይሄ ሕክምና የሚያስፈልገው ዲሲፕሊን የሚያስፈልገው ነገር እንደሆነ ተሰማኝ። ሶ ይህንን ስራ መስራት እንዳለብኝ በግሌ መለማመድ እንዳለብኝ ኮንቪንስድ ሆንኩኝ፣ ከመጽሐፍ ባለፈ ማለት ነው። ሶ የመሲሁ አስተምሮ እዛ ጋር ነው የተጸነሰው። በክርስቶስ ቃልና ኑሮ የሚለውን ያለቀ ስራ አስቀምጬ ኦልሞስት 2 ዓመት ከምናምን እዚሁ ጥናት ላይ ቆየሁኝ ማለት ነው እና በዚህ ምክንያት ነው የመሲሁ አስተምሮ የተጻፈው። እንግዲህ ጌታ ኢየሱስ ያስተማረው ትምህርት 2000 ዓመት አልፎታል። ዛሬም ደግሞ በጣም አዲስ ነው። ያው የመነጋገሪያችን ነው፣ መገረሚያችን ነው። ከ2000 ዓመት በኋላ እንገረማለን፣ እንደነቃለን እና እንግዲህ የተራራው ስብከት ያው ተራራ ላይ የነበረ ገሊላ አካባቢ ምናልባትም የገሊላን ባህር አሻቅበው ማዶ እያዩ አስተምሯቸዋል። እነዚህ በስሩ ቁጭ ብለው ሲማሩ የነበሩ ደቀ መዛሙርት ከኢየሱስ ምን ይጠብቁ ነበር? ምን መማር ይፈልጉ ነበር? ምን ኤክስፔክት ያደርጉ ነበር? እና ያንን ደግሞ አሁን ካሉት ቅዱሳን ምንድን ነው ኤክስፔክት የሚያደርጉት? ምን አይነት ትምህርት መማር ነው የሚፈልጉት? የነዛ ሰዎች የኑሮ ሁኔታ ኤክስፔክቴሽን ምን ነበረ? ከኢየሱስ መስማት የሚፈልጉት ነገር ምን ነበረ? አሁንስ ያለው ትውልድ ከኢየሱስ ምን መስማት ይፈልጋል? ምንስ መስማት አለበት ብለህ ታስባለህ? ኦኬ እንግዲህ ኢየሱስ ክርስቶስ ይህንን ትምህርት ባስተማረበት ጊዜ የነበረው ህዝብ ትንሽ ኮንቴክስቱን ብናየው ጥሩ ይመስለኛል እና በዛ ጊዜ አውዱን ብናየው ጥሩ ይመስለኛል። እንግዲህ በዛ ጊዜ የነበረው የሮማን ኢምፓየር አገዛዝ በጣም ያየለበት፣ በጣም ኦፕሬሲቭ የሆነ የጭቆና ስርዓት የነበረበት፣ ህዝቡ ላይ ከፍተኛ የሆነ ግብር የሚጣልበት አይነት ስርዓት ነበር የነበረው። አንዳንድ የአዲስ ኪዳን ስኮላሮች የአዲስ ኪዳን የታሪክ ተመራማሪዎች እንደሚሉት ከሆነ ኢየሱስ ባስተማረበት ጊዜ የነበረው ኦዲየንስ እዛ ጋር ቁጭ ብሎ የነበረው ህዝብ ከ90% በላዩ ደሃ ነበረ። የአሳ አጥማጆች ናቸው። በተለያዩ ከእጅ ወደ አፍ ብለን የምንጠራቸውን አይነት ሙያዎች እና በብዙ በብድር የሚሰቃዩ አይነት የነበሩ ሰዎች ናቸው። እንግዲህ ለነዚህ ደግሞ እንደነ ጴጥሮስ ያሉ ምሳሌዎችንም መጥቀስ እንችላለን እና በዛ አይነት ስርዓት ውስጥ በጣም ቻሌንጅድ ሆነው የሚኖሩ ሰዎች ናቸው። በድህነት ውስጥ ያሉ ናቸው። ፖለቲካሊም ደግሞ ያለው ያ የጨቋኝ የሆነ አገዛዝ ያ ስርዓት ትከሻቸው ላይ ተጭኖ ከብዷቸው ከዛ መላቀቅ የሚፈልጉ ነበሩ። ስለዚህ ኢየሱስ ክርስቶስን የሚያዩት እንዴት ነበር? ከዛ የፖለቲካ ስርዓት አውጥቶ ሌላ አይነት መንግስት መስርቶ በነፃነት የሚያኖራቸውን መሲህ ነበር። ከሮም ጭቆና ነፃ የሚያወጣቸው እንደዛ ነበር የሚጠብቁት። አጠባበቃቸው እንደዛ ነበር። ከድህነታቸው የሚያላቀቃቸው፣ ወደ ብልጽግና የሚያስገባቸው፣ ከዛ የኑሮ ስታተሳቸውን የሚቀይርላቸውን መሪ ነበረ ይፈልጉ የነበረው። በዚህ ጋር ደግሞ ሳናነሳ ማለፍ የሌለብን ነገር ደግሞ ይሄ ሶሾ ሪሊጂየስ የሚባለው አስፔክት ማለትም በራሱ በአይሁዳውያን ዘንድ ያሉ ክፍፍሎች አሉ። ፈሪሳውያን፣ ሰዱቃውያን፣ ኢሴንስ፣ ቀናተኞች የሚባሉት፣ ዜሌትስ የሚባሉት እነሱ ደግሞ የራሳቸው አይነት ኤክስፔክቴሽን አላቸው። አንዳንዱ ኢየሱስን ለፖለቲካ ሲስተም ነው የሚፈልገው፣ አንዳንዱ ለብልጽግና ለመብላት ነው የሚፈልገው፣ አንዳንዱ የክህነት አገልግሎትን ነው የሚጠብቀው። አጠባበቃቸው የተለያየ ነበር እና አስተምህሯቸውም ይለያያል። ቀናተኞች ጋር ብትሄድ ፍትህን፣ ሰላምን ማረጋገጥ የሚፈልጉት በጦርነት በጸብ በዱላ ነበር ማስተካከል የሚፈልጉ እና እንዲህ አይነት ሴታፕ የነበረበት ጊዜ ውስጥ ነው እንግዲህ ኢየሱስ ክርስቶስ አሁን ከፍቶ ሊያስተምራቸው ተቀመጠ የሚለን ማለት ነው። እና ይህንን በደንብ ምሳሌ እንዲሆነን 5000 ሰው 5000 ወንዶችን መገበ የተባለ ወንዶች ብቻ ጀነሪክ ተርም ስለሆነ ወንዶች ነው የሚቆጠሩት። 5000 ሰዎችን ባበላበት ቦታ ላይ ከዛ ኢቨንት ማግስት ህዝቡ ያደረገውን ነገር አይተህ አጠባበቃቸውን መረዳት ትችላለህ። ሊያነግሱት ፈለጉ የሚል ቃልን እናገኛለን። ምክንያቱም ከስራ የሌላቸው ስራቸውም ሊያኖራቸው የማይችል አይነት ህዝቦች ስለነበሩ በቃ እንዲህ አይነት ሰው ከመጣለንማ እናንግሰውና በየቀኑ በነፃ እየበላን ህይወታችንን እንምራ የሚል አስተሳሰብ ነበራቸው። ወደ ኢየሱስ ስትመጣ ግን የተቃራኒ ነገር ነው ኢየሱስ ያደርግም ይናገርም የነበረው። ኦልተርኔቲቭ የሆነ ሌላ ንጉስ ከሮማን ኢምፓየር የተሻለ አገዛዝን ያመጣልናል ሲሉ እሱ የእግዚአብሔርን መንግስት መልእክት ይዤ ነው የመጣሁት አለ።
እና እነሱ ፖለቲካል የሆነ ሪቮሉሽን ሲጠብቁ እሱ ስፒሪቹዋል ሪቮሉሽን ነው ይዤ የመጣሁት አለ። በኃይል በተለያየ ነገር ሰላምን ማስፈን ሳይሆን እኔ ይዤ የመጣሁት በሰላም የዚህን ዓለም ስታተስ ለመቀየር ነው የመጣሁት ብሎ ይናገራቸው ነበር። ስለዚህ በእንዲህ አይነት ሴታፕ ውስጥ ያሉ በጉስቁልና ውስጥ ያሉ በችግር ውስጥ ያሉ ሰዎች ናቸው የተሰበሰቡት። አፋጣኝ መፍትሄ የሚፈልጉ ሰዎች ናቸው። አፋጣኝ መፍትሄ የሚፈልጉ ናቸው። ከዛ መገላገል የሚፈልጉ ናቸውና በእንደዚህ አይነት ሴታፕ ነው። ግን ኢየሱስ ክርስቶስ አንድ ትልቁ ትምህርት ለዚህም ዘመን ቀድማ ያይዘክ ለጠየቀኝ ለዚህም ዘመን ትልቁ ትምህርት ነው ብዬ የማስበው ነገር ኢየሱስ ሰው መስማት የሚፈልገውን ነገር የሚናገር አምላክ ነበር። ዛሬም እንዳገልጋይኛ ሰዎች መስማት የሚፈልጉት አለ ቅዱሳን እና እንደሱ አይመስለኝም። እንደሱ ከኢየሱስ አልተማርንም። እንደዛ ኢየሱስ መስማት ያለባቸውን ነገር ይነግራቸዋል እንጂ መስማት የሚፈልጉትን ነገር አይነግራቸውም። እና የኃጢአትን የሚያክል ትልቅ ቀንበር ሰው ተሸክሞ የትኛውንም ስታተስ ብትቀይርለት ህይወቱ ሊለወጥ የዘላለም ህይወትን ሊያገኝ አይችልም። ኢየሱስ የሚያስተምራቸው የኑሮ ስታይላቸው ተለውጦ አመጋገባቸው ተለውጦ በወደቀ ህይወት ውስጥ እንዲኖሩ አይፈልግም። በዘላለም ሞት ውስጥ እንዲኖሩ አይፈልግም። ስለዚህ የሰው ልጅ ትልቁ የሆነውን በሽታ ትልቁ የሆነውን መድኃኒት ራሱን አቅርቦ መልእክት ይነግራቸው ነበር። ተመለሱ፣ ካጠገባችሁ ካለው ሰው ጋር እንዲህ ስትኖሩ ነው የምትፈወሱት፣ እንደዚህ ማድረግ ግብዝነት ነው፣ እንደዚህ ማድረግ የለባችሁም እያለ በደንብ ያስተምራቸው ነበር። ለእኛም ዛሬም መልእክቶቻችንን ስናዘጋጅ እድሉን ስናገኝ ልንሰብክ ልንናገር የሚገባን ሰው መስማት የሚፈልገውን ወይም ሰው ሲሰማ ደስ የሚያሰኘውን ጳውሎስ እንደሚለው ጆሮአቸውን እንደመኮርኮር አይነት ስሜት እንደዛ የሚሰማቸውን አይነት መልእክት መርጣን የሰውን ኢሞሽን ልናገለግል አልተጠራ ነው። ሰው እንደዛ ነው ብዬ ነው የማስበውና በዚህም ዘመን ያለ ሰው የትኛውንም አይነት ነገር መስማት ሊፈልግ ይችላል። ነገር ግን የሚነገረው መስማት የፈለገው ነገር ሳይሆን መስማት ያለበት ነው። አሁን ስታነሳ እንግዲህ በዚህ ተራራ ላይ የነበሩ ደቀ መዛሙርቱ በጣም በችግር ውስጥ የነበሩ በድህነት የነበሩ በሮም ጭቆና ውስጥ የነበሩ ስለዚህ መስማት የሚፈልጉት ከዚህ ጭቆና የሚገላግላቸውን በተአምራት የሚያበላ የሚያጠጣቸውን መልእክትና መሪ ነበር የሚፈልጉትና ግን በተቃራኒው ጠላቶቻቸውን እንዲወዱ የሚጨቁኗቸውን ሮማውያንን ጠላት የሚሏቸውን እንዲወዱ አንደኛውን ጉንጫቸውን በጥፊ ሲመቷቸው ይሄኛውን እንዲሰጡ እና በጣም በድህነትና በጭቆና ላለ ህዝብ እንዲህ አይነት ትምህርት ሲያስተምር አይተናል። ዛሬም እንግዲህ ከጌታ የምንማረው ትምህርቱ አልተቀየረም። በጣም ደስ የሚለኝ ሳስብ ደስ የሚለኝ እግዚአብሔር መቼም መልእክቱን አይቀየርም። ሰዎች ስለተቀየሩ ሁኔታ ስለተቀየረ እግዚአብሔር መልእክት አይቀየርም። አሁን በዚህ ዘመን የሚፈልጉት ትምህርት አለ። ቅዱሳን በየቤተ ክርስቲያኑ እንዲሰበክ የሚፈልግ ስለ ኃጢአት ስለ መመለስ የሚሉ ስብከቶች ኦልሞስት እየተዳፈኑ እየቀሩ ያለ ይመስለኛል። እና ጌታ በዚህ ዘመን ሰባኪ ቢኖር እኛ በዚህ ምድር ያለን በዚህ ዘመን ያለን በዛ ተራራ ላይ ብንገኝ ምን የሚለን ይመስላል? ምን የሚያስተምረን ይመስላል? ትምህርቱ ይቀየራል አይመስለኝም። እኔ እንደውም ይመስለኝ የነም የሚከልስልን ነው የሚመስለኝ። ምክንያቱም በቃ the ትሩዝ ማለት ይሄ ነው። የሰው ልጅ ኢየሱስ ክርስቶስ ስለ ፈውስ ስናስብ የሰውን ደህንነት ስናስብ የሰውን ለንተና እንዲፈወስ ደህና እንዲሆን ነው የሚፈልገው ኢየሱስ። የኢየሱስ ክርስቶስን ትምህርት በመከተል የሚጎድልብህ ነገር የለም። አሁን ሰው የሚሳሳተው ምንድነው? ስፒሪቹዋል ለሆነው ፐርስፔክቲቭ ብቻ የሚጠቅም ትምህርት የሚያስተምር ይመስላቸዋል። አይደለም። መንፈሳዊ ህይወት ጤናማ ይሆናል፣ ስራህ ጤናማ ይሆናል፣ እያንዳንዱን ነገር የምታየው አታይ ሁሉ ጤናማ ነው የሚሆነው ማለት ነውና በዚህ ዘመን ላለ ለተለያየ ምስቅልቅሉ ለወጣም ነገር ለክርስቲያኑም ለሌላውም ዓለም ለተቀረው ዓለም ኢየሱስ ክርስቶስ አሁን ቢመጣ ከዚህ የተለየ መልእክት ይነግረናል ብዬ አላስብም። አንድ መጽሐፍ አለ ወደ አማርኛ ተተርጉሟል። ኢየሱስ ከንቲባ ቢሆን ኖሮ የሚል መጽሐፍ ነው። if Jesus were a mayor አይነት ነው ርዕሱና ምን ያደርግ ነበር ኢየሱስ ከንቲባ ቢሆን? በቃ ምን ያደርግ ነበር? በእያንዳንዱ የሴቶችን የህፃናትን የወጣቶችን እያንዳንዱን ጉዳይ ያስገባ ጸሐፊው ምን ያደርግ ነበር ኢየሱስ ቢሆን ኖሮ እያለ የሚያደርገው ነገር የተለየ አይደለም። አፍተር ኦል እያደረገ የኖረውን ነው። በዛም ዘመን የተጎሳቆሉ ማርጂናላይዝድ ለነበሩ መልእክት እየሆነ ለተገፉ ለበሽተኞች ለወደቁ ድጋፍ እየሆነ የኃጢአትን ስርየት እንዲያገኙ የዘላለምን እውነት እየነገረ ሳይለይ ደሃን ከሀብታም ሳይለይ ኢየሱስ ባይዘው ለነ ኒቆዲሞስ አይነት ለተማሩ ትልልቅ ሰዎችም እርኩስ ነኝ እያሉ በለምጽ ተመተው መንገድ ዳር ለሚጮሁ ሰዎችም መልእክቱ አንድ ነው።
አይለወጥም። ይሄኛውን አያደባብስለትም። ህመሙን ባለስልጣን ስለሆነ ገንዘብ ስላለው ብሎ ኮምፕሮማይዝ እያደረገ እንደውም በጣም ቦልድሊ ሁሉ ይናገራቸው የነበሩ እነሱ ነው እና ዛሬም ይህንኑ መልእክት ጠንከር ባለ ቶን የሚናገረን ነው የሚመስለኝ። እንግዲህ የመሲሁ አስተምሮ አስተንትኖ ነው የሚለውና ትንታኔ ነው የሰጠኸው። በማቴዎስ ወንጌል ምዕራፍ 5 ላይ ያለው ሀሳብ ስለ ብጽዕና ይናገራልና ብለስድ የሚለው ወይም ቢቲቲዩድስ የሚባለው እሱን እንዴት እንደተነተንከው እንደው ትንሽ እንድትናገር ፈልጌ ነውና ማቴዎስ ወንጌል ምዕራፍ 5 ቁጥር 3 4 5 እያለ ለምሳሌ በመንፈስ ድሆች የሆኑ ብፁዓን ናቸው መንግሥተ ሰማያት የእነርሱ ናትና፣ የሚያዝኑ ብፁዓን ናቸው፣ የዋሆች ጽድቅን የሚራቡ የሚምሩ ልባቸው ንጹህ የሆነ እያለ እነዚህ ሁሉ ብፁዓን ናቸው ይላልና ብጽዕናን እንዴት ነው የተረዳኸው? ብፁዓን ናቸው የሚለውን ሀሳብ እንዴት ተነተንከው? ከቃሉ ትርጓሜ ብንነሳ ጥሩ ይመስለኛል። ከቃሉ ስሩ ከተመዘዘበትም ያው የምንጭ ቃሉ ያው የግሪክ ቃል ነው። ከዛ ተነስተን ብንረዳው ጥሩ ነው። መጽሐፉም ላይ ያስቀመጥኩት እንደዛ ስለሆነ እንግዲህ ማካሪያስ የሚል ቃል ነው ብጽዕና ላይ ወይም ደግሞ ቅድም አንተም እንዳልከው ቢያቲቲዩድስ የሚል ቃል አለው በእንግሊዝኛ እና የቃሉ ጥሬ ትርጉም የተባረኩ ደስተኞች የሆኑ ሰዎችን የሚያመለክት ነው። ደስታንና በረከትን የሚያመላክት አይነት ትርጓሜ ያለው ቃል ነውና እንግሊዝኛው ቢያቲቲዩድስ የሚለውን ቃል የወጣው ከላቲኑ ቃል ነው። ቢያቲቲዩዶ የሚል ቃል አለ። ከዛ ነው ድራይቭ የተደረገው የእንግሊዝኛው ቃል ማለት ነው። ቡሩካን ደስተኞች የሚል ትርጉም አለው እና መጽሐፉ ላይ የደስታ ተክለወልድንም የአማርኛ መዝገበ ቃላት ከሳቴ ብርሃንም በተለያየ ምን ብጽዕና ምን እንደሆነ ለማስቀመጥ ሞክሬያለሁ። ነገር ግን ከሁሉም ዲክሽነሪዎች ወይም ከሁሉም ማብራሪያዎች ለየት ያለው የኢየሱስ ክርስቶስ የዛን ቃል አጠቃቀም ይለያል። የዚህ ዓለም ትርጓሜ ደስታን ማግኘት የተባረከ ሰው መሆን ዴፊኒሽኑ ሌላ ነው። ኢየሱስ ክርስቶስ ብጽዕናን ያስተማረበት ፐርስፔክቲቭ ደግሞ ሌላ ነው። እዚህ ጋር የምናገኘው ደስታ፣ እዚህ ጋር የምናገኘው በረከት በየትኛውም አይነት ብሌሲንግ የሚመጣ በረከት አይደለም። ሰው ሀብታም ሲሆን የሚያገኘውን ደስታ አይደለም። ሰው ሲያገባ የሚያገኘውን ደስታ አይደለም። ሰው ሲወልድ የሚያገኘውን ደስታ አይደለም። ሰው ዝነኛ ሲሆን የሚያገኘውን እዚህ ጋር ግን እናቋርጥና በምንድን ነው ሰዎች አሁን ቅዱሳን ይህንን በተሳሳተ መልኩ የተረዱትንም ካለ በዚህ መልኩ የተሳሳተ መረዳት እንዳለ ነግረን ከዛ ደግሞ ትክክለኛው ነው ጉድ አንዱን ሜንሽን አድርጌ ይህንን ማብራራት እችላለሁ። እና ቅድም በዘርዘርኳቸው ነገሮች ላይ አይደለም እውነተኛ ደስታ ያለው። እውነተኛ ደስታ በመሲሁ አስተምህሮ መሰረት እውነተኛ ደስታ የመሲሁን ቃል ሰምቶ በማድረግ ውስጥ ያለው ነው ደስታ። ብጽዕና እሱ ነው እንጂ አሁን የዘረዘርኳቸውን ነገሮች በምድር ላይ ማግኘት አይደለም፣ እነሱን አይደለም። ሰው ልክ ነው ሲያገኝ ሊደሰት ይችላል። ብዙ አይነት ነገሮች ወደ ህይወቱ ሊመጣ ይችላል። የሚሰነብተው ደስታ የሚቆየው ዘላለማዊ ደስታ ግን በክርስቶስ ኢየሱስ አስተምህሮ ውስጥ ያሉትን ነገሮች በመስማት ብቻ ሳይሆን በማድረግ ውስጥ ያለው ደስታ ነው የሚለው ዋነኛው አስተምህሮ ነው። ስለዚህ የመሲሁ ተከታዮች የመሲሁን ትምህርት የሚያምኑ ሰዎች እውነተኛ ደስታን እዚህ ዓለም ላይ እንዳይፈልጉት ማስጠንቀቂያ የሚሰጥ ነው ማለት ነው። ይሄንን በጊዜው ከነበረው ታሪካዊ ዳራን ጋር እያገናኘን መረዳት እንችላለን። ለምሳሌ አሁን አንዱ የጠየቀኝ ጥያቄ ሰዎች ሚስ አንደርስቱድ ያደርጉታል። አዎ ያደርጉታል። ለምሳሌ አንዱ በመንፈስ ድሆች የሆኑ ብፁዓን ናቸው እግዚአብሔርን መንግስት ይወርሳሉ የሚል ቃል አለ እና ከትራዲሽንም አንፃር ይሄንን ሊትራሊ ከድህነት ጋር አገናኝቶ በቃ ድሆች ብፁዓን ናቸው ወይም ደግሞ ድሃ የሆነ ሰው ለእግዚአብሔር ቅርብ ነው የሚል አስተምሮ አለ በትራዲሽን ውስጥ። ቅስስ ማለት ስብር ማለት ጎስቁሎ በመታየት እንዲህ አይነት ሰዎች ሀብታም ከሆነው ሰው ይልቅ ገንዘብ ካለው ሰው ይልቅ ለእግዚአብሔር መንግስት የቀረበ ነው የሚል አስተሳሰብ ትራዲሽን ውስጥ አለ። ኖ ያስተማሪ ያለው ያን አይደለም። ድሃ የሚለውን ቃል በዛ ብንተረጉመው ማቴዎስ እየነገረን ያለው በመንፈስ ድሆች የሆኑ ብፁዓን ናቸው። ምን ማለት ነው? እለት እለት እግዚአብሔርን የሚናፍቁ ለእያንዳንዱ የህይወታቸው ክፍተት እግዚአብሔር ለሚደገፉ የራሳቸው አኗሪ እንደሆኑ የማይሰማቸው ራሳቸውን ባዶ ያደረጉ ፍጹም በሆነ ባዶነት እግዚአብሔርን የቀረቡ እግዚአብሔርን የሚወዱ የሆነ ነገር በህይወታቸው ላይ ሀፕን ሲያደርግ ቀድመው ወደ እግዚአብሔር የሚጮሁ ለእግዚአብሔር ሀሳብን ሄደው ከእግዚአብሔር ጋር የሚያወሩትን ነው። እነሱን ነው ብፁዓን ናቸው እግዚአብሔርን መንግስት ይወርሳሉና እያለ ያለው መጽሐፍ ቅዱስ። በድህነት ማለት እግዚአብሔር ለድህነትም ለብልጽግናም የተለየ ቦታ ሰጥቶ አንዱን ቦታ እናገኘው።
ወይም ደግሞ የመንፈሳዊነት መለኪያ ብልጽግናም ድህነትም አይደለም፣ ሁለቱም አይደሉም። አሁን በዚህ ዘመን የብልጽግና ወንጌል እየተባለ በጣም የሚጮህ ነገር አለ። የብልጽግና ወንጌል እንደሌለ ሁሉ የጉስቁልና ወንጌልም የለም። ሁለቱም የመጽሐፍ ቅዱስ ትኩረት አይደሉም። ብልጽግናም ጉስቁልና እግዚአብሔር ቃል ስለ ብልጽግናም አይደለም፣ ስለ ፋይናንሻል ድህነትም አይደለም። ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው። ወንጌል በልጁ በኢየሱስ ክርስቶስ ማንነትና ስራ በማመን የዘላለም ሕይወት ስለማግኘት ነው። ሌላውን ነገር እኮ በመስራት ውስጥ ምን በማለት ውስጥ የምታገኘው ማንኛውም ተራም ሰው የሚያገኘው ነገር ነው እና ወንጌልን ከዚህ ጋር አምጥተን ልንሰፋው አንችልም። ስለዚህ ኢየሱስ እየነገረን ያለው የሚያስተራርቁት በመንፈስ ድሆች የሆኑት የዋህ የሆኑት በዚህ ዓለም ስርዓት ውስጥ ያለውን ጉስቁልናና ውድቀት አይተው በሚያዝኑት በእንባ በእግዚአብሔር ፊት እየቀረቡ ለእግዚአብሔር ልመናቸውን በሚያሰሙት ሰዎች ውስጥ ነው ደስታ ያለው። ቅድም ካልኩ ታሪካዊ ዳራ ማለት ምን ማለት ነው? ለምሳሌ ወደ ቀደመው ዘመን ብትመለስ ሆነር የሚደረገው በግሪካውያን ዘንድ ጥበብ ነው። በሮማን ኢምፓየር ደግሞ በሮማን ደግሞ አስተሳሰብ በጣም ሆነር የሚደረገው የሚከበረው ነገር ቪክቶሪየስ መሆን ነው፣ አሸናፊ መሆን፣ ማይቲ መሆን፣ ገነጣጥሎ ምናምን የሆነ ነገር ኮንትሮል ማድረግ። ወደ ፈሪሳውያን ምናምን ደግሞ ስትመጣ ውጫዊ በሆነ በማስመሰል ህጉን በመፈጸም ምናምን ነው ትልልቅ ነገር ደስታ ያለው በዚህ ውስጥ ነው። ኢየሱስ መጣና የተቃራኒውን አሁን በግሪካውያን አስተሳሰብ ብናስብ ጥበበኞች ብፁዓን ናቸው ነበር የሚባለው። በሮማውያን ደግሞ ብትሄድ ድል አድራጊዎች፣ ኃይለኞች፣ ማይቲዎች ብፁዓን ናቸው ነበር የሚባለው። ኢየሱስ መጣና ከደስታ ጋር ስለሚያገናኙት ኢየሱስ መጣና የተቃራኒ ነው። የተሰበሩት ናቸው ብፁዓን፣ የሚሰደዱት ናቸው ብፁዓን፣ ስለ እውነት የሚሰደዱት ናቸው ብፁዓን፣ የዋሆች ናቸው ብፁዓን፣ መብታቸውን በዱላና ምናምን ለማሳመን የሚሯሯጡት አይደሉም። ጉልበታቸውን እውቀታቸውን ለማሳየት የሚጥሩት ዝናቸውን ለማውጣት የሚጥሩት ጋር አይደለም ብጽህና ያለው። የተሰበሩት እግዚአብሔርን በየትኛውም ሁኔታ ውስጥ ደገፍ የሚያደርጉ እግዚአብሔርን የሚደገፉ እግዚአብሔርን የሚፈልጉ ናቸው የሚል አስተምሮ እናገኛለን። ሶ ብጽህና በዚህ ነው ልንረዳው የሚገባው። ዛሬም በዚህ ዘመን ያለን ሰዎች ደስታን፣ በረከትን እዚህ ምድር ላይ ካለ ነገር መፈለግ ከንቱ ድካም ነው። አያስፈልግም አላልኩኝም። በረከት በዚህ ምድር ላይ የሚገጥሙን የተለያዩ ነገሮች አያስፈልጉንም አላልኩኝም፣ ያስፈልጉናል። ነገር ግን ዋናው በረከታችን the ultimate blessing the ultimate ደስታ ያለው የመጨረሻው ክብር የመጨረሻው ወግ ማድረግ ያለው ኢየሱስ ክርስቶስ ባስተማረው ትምህርት መሰረት በመኖር ውስጥ ነው የሚለው ዋናው የብጽህና አንቀጽ። እስኪ በዚሁ ማቴዎስ ምዕራፍ 5 ላይ ያው እንግዲህ እያደረግን ያለነው ምዕራፍ 5 6 7 ላይ ነው የጻፍከውና እዛ ውስጥ ያሉትን አንዳንድ ሀሳቦችን ምክንያቱም ሙሉን ሀሳብ በዚህ ባለን ጊዜ ልናነሳውም አንችልም፣ በጣም ጥልቅና ሰፊ ነው። ግን እንደ ለተመልካች የተወሰነውን ነገር እያነሳን እንድንሄድ ያህል ነው። እስኪ እዚሁ ምዕራፍ 5 ላይ ማቴዎስ ወንጌል እናንተ የምድር ጨው ናችሁ የዓለም ብርሃን ናችሁ የሚል ሀሳብ አለና ናችሁ የሚል ቃል ነው ያለው። ሁኑ ወይም ብርሃን ሁኑ ወይም ጨው ሁኑ ሳይሆን የሚለው እናንተ አሁን ያላችሁ ማንነት የዓለም ብርሃን ናችሁ የምድር ደግሞ ጨው ናችሁ ይላልና ይሄ አንድምታው ምንድን ነው? ለክርስቲያን ያለው አንድምታ ምንድን ነው? እንግዲህ ይሄ በቀጥታ የሚያያዘው የክርስቶስ ተከታዮች በክርስቶስ ያገኙት አይደንቲቲ ምን አይነት እንደሆነ ነው የሚናገረው። ማለት አሁን ጥሩ አገላለጽ ገልጸዋል። ሁኑ ሳይሆን ናችሁ ነው እያለ ጌታ ኢየሱስ እየተናገረ የነበረው ምን ማለት ነው? ሰው በክርስቶስ ሲያመን ይሄን የአይደንቲቲ ለውጥ ነው የሚያደርገው። በኢየሱስ ክርስቶስ አዲስ ፍጥረት ስለሚሆን በኢየሱስ ክርስቶስ በማመን በኢየሱስ ክርስቶስ አገልግሎትና ሕይወት ውስጥ ያየውን ነገር በሕይወት ተግባራዊ በማድረግ ይሄ አይደንቲቲ ነው የሚኖረው። እናንተ የምድር ጨው ናችሁ። ጨው የጨውነት ጣዕሙን ቢያጣ ጣዕሙን መልሶ ሊያገኝ ይችላልን? ወደ ውጭ ተጥሎ በሰው ከመረገጥ በቀር ምንም ጥቅም አይኖረውም እያለ ይናገራል። ሉተር የሚለው አባባል አለ እዚህ ጋር ጨው ለራሱ ጨው ሊሆን አይችልም ይላል። ወይም ደግሞ ጨው ራሱን አያጣፍጥም ይላል። ራሱን አያጣፍጥም ይላል ማለት የጨው ሚኒንግ የሆነ ነገር ውስጥ ሲገባ ነው። የጨው ራሱ ጥቅም ያለው የሆነ ነገር ውስጥ ሲገባና እዛ ውስጥ ሲወድቅ ነው ይላልና ጌታ ኢየሱስም ይህን በተደጋጋሚ በሌሎች ክፍሎችም ላይ ያስተምሮታል። የተላክነው በተኩላ መካከል እንደ በግ ተተክለ። ስለዚህ በተኩሎች መካከል የተኩላን ካራክተር እያሳየን አንኖርም።
በዛ መካከል የበግን ካራክተር ያን ሳንለውጥ አግሬሲቭ ሳንሆን ወደ ሌላ አይነት እንትን ትዊስት ሳይደረግ አእምሯችን ከኢየሱስ ክርስቶስ በሰማነው ቃልና ከህይወቱ ከራሱ ከንግግሩም በተማርነው ፕሪንሲፕል መሰረት ዓለምን ቻሌንጅ እንድናደርግ ነው እግዚአብሔር የሚፈልገውና የምድር ጨው የዓለም ብርሃን እያለ ይናገራል። አንድ የአዲስ ኪዳን ጸሐፊ እንደውም እንደዚህ ይላል፣ እሱ የዓለም ብርሃን ነኝ ብሎ ተናገረ። የምድር ጉዞውን ደግሞ በጨረሰና በሚሄድ ጊዜ እናንተ የዓለም ብርሃን ናችሁ ብሎ ሪፍሌክት እንዲያደርጉ ለነሱ ኃላፊነቱን ሰጥቷቸው ሄደ ይላልና ዛሬ ኢየሱስ ክርስቶስ የሚታየው ወይም ዲስፕሌይ እኛ ኢየሱስ ክርስቶስ ዲስፕሌዮች ነን። በእያንዳንዱ በንግግራችን፣ በተግባራችን፣ በአስተሳሰባችን በመናደርገው በእያንዳንዱ ነገር ውስጥ የሚታየው ኢየሱስ ነው። ጨውነት ማለት እሱ ነው። ብርሃንነት ማለት እሱ ነውና ለምሳሌ አንድ ክርስቲያን በመስሪያ ቤት ውስጥ ያለው ሮል ምን አይነት ነው? የማያምኑ ሰዎች በዙሪያው አሉ፣ አለቃ አለ፣ ብዙ አይነት ሰዎች አሉ፣ በንግድ ውስጥ አለ። በተለያየ ስራ ውስጥ አንድ ክርስቲያን እንደ መሲሁ ተከታይ የሚኖረው ሮል ምን አይነት ነው? መስሎ ነው የሚኖረው? ኮምፕሮማይዝ ሆኖ ነው? ኮምፕሮማይዝ እያደረገ ነው የሚሆን? ይህንን የሚመለከት ነውና ቤተክርስቲያንን በታሪክ ውስጥ የጎዳት ብዬ ማለት በታሪክ ውስጥ ካሉ አጋጣሚዎች መካከል እንደምታውቀው ፈንዳሜንታሊዝም እና ሊበራሊዝም የሚባል አስተሳሰብ ያላቸው መጥተው ነበርና ፈንዳሜንታሊዝም አክራሪዎች ናቸው። እቺ ዓለም ደ ሲንኪንግ ቡት እየሰመጠ ያለ መርከብ ናት እና ስለዚህ መውጣት አለብን ብለው አስበው ምናኔን ተከትለው ወጥተው መኖር ጀመሩ። ሊበራሊዝም ደግሞ ለዘብተኞቹ ደግሞ ኢትስ ኦኬ የትኛውንም ነገር እዚህ ምድር ላይ ሰርቫይቭ ለማድረግ ኢትስ ኦኬ ያልክ ኑር የሚል አስተሳሰብ ይዘው መጡ። ሁለቱም ትክክል አይደለም። ሁለቱም ለቀንም እንድንወጣ ጌታ አላስተማረንም፣ መስለንም እንድንኖር ጌታ አላስተማረንም። የኢየሱስ ክርስቶስ አስተምሮ ግልጽ ነው። በዓለም ነው የምንኖረው፣ አንመስልምም አንወጣምም። ዓለምን አንመስልምም፣ ለቀንም ደግሞ ወጥተን ለብቻ የጨው ማዕት ተከማይቶ ተሰብስበን የብርሃን ማዕት ተሰብስቦ ወደ ማህበረሰቡ መግባት አለብን፣ መሄድ አለብን። ታትስ ዌር ወንጌል ራሱ እሱ ነው እና በቃላችን ጮኸን ከምንናገረው ንግግር በላይ ይሄ ህይወት ብርሃን በመሆን ውስጥ የምድር ጨው በመሆን ውስጥ የኢየሱስ ክርስቶስን ህይወት አጉልተን መናገር እንችላለን እና ናችሁ የተባለው ለዛ ነው። በመጽሐፍህ ላይ አንድ ያስቀምጥከው ሀሳብ አለና ሙሴ ህጉን በተራራ ላይ ነው የተቀበለውና ጌታ ኢየሱስ ደግሞ የሙሴን ህጉን ሃይ ስታንዳርድ እንደውም በጣም ከፍ ያደረገው በሚመስል ሁኔታ በዚህ ደግሞ በተራራ ላይ ያመሳስሉታልና ይህንን ምስስሎች ይህን ንጽጽር በመጽሐፍ አስቀምጠዋልና ሰዎች በጸጋ ነው የዳን ነው አይደል? እኛ የዳንበት መዳን ያዳነን ጸጋው ነው ባለን እምነት። ግን ይሄኛውን ደግሞ ጌታ ኢየሱስ ህጉን በጣም ሃይ ማድረጉ ከፍ ማድረጉ ከሙሴም ህግ ከፍ ያለ ነው ስታንዳርዱ አይደል? ስለዚህ ይህን ውጥረት እንዴት ነው ማርገብ የሚቻለው? አንድ ሰው እኔ በጸጋን ዳንኩት ኦልሬዲ በክርስቶስ ኢየሱስ አምኛለሁ ድኛለሁ ይላል። ጌታ ደግሞ በዚህ በተራራው ስብከት ላይ ደግሞ ከፍ ያለ ትእዛዝ፣ ከፍ ያለ ትምህርት፣ ከፍ ያለ አናኗርና ሰብዕና እንዲኖረን አስተምሮናልና ሰዎች እንዴት ነው ነፃነትንና ይህንን አስታርቀው መኖር የሚችሉት? አሁን ከቅድምም ካነሳው ጋር ይገናኛል። እንግዲህ የዚህ ዘመን አንዱ ፈተና ይሄ አሁን ያነሳው ነገር ይመስለኛል። ከእግዚአብሔር ጸጋ ጋር በማያያዝ እና ዲሲፕሊን የሚፈልጉ ነገሮችን ለማስታረቅ ይከብዳቸዋልና የሆነ ቴንሽን አይነት ነገር እንዳለ ሰዎች ያስባሉ። ምስስሉ ቁጥር 1 ምዕራፍ 5 ቁጥር 1 ላይ ብዙ ህዝብ እንደተሰበሰበ ባየ ጊዜ ወደ ተራራ ወጣና ተቀመጠ የሚለው አንዱ ሐሳብ ነው እና በቀደመው ኪዳን ውስጥ ሙሴ ህጉን የተቀበለው በሲና ተራራ እንደሆነ በማሳየት የተወሰነ ናሬሽን አስቀምጫለሁ በመጽሐፉ ላይ። የላቀው ሊቀ ካህን ወይም ደግሞ ከፍ ያለው ፕሪስት በቃ ብለን ኢየሱስ ክርስቶስ እንድናስበው ይሄ የአዲሱ ኪዳን መባቻ የሆነው ትልቁ የሆነ ሴርሞኒ የተከናወነበት ቦታ ነው ብለን መናገር እንችላለን። ኢቭን ተቀመጠ የሚለውም የራሱ ትርጉም አለው። ራባይስ ትልልቅ አስተማሪዎች የተከበሩ የሚባሉ አስተማሪዎች ቁጭ ብለው ነው የሚያስተምሩትና ያንንም የሚመለከት ነውና እንግዲህ በጸጋ ኔዳን ነው ኢትስ ኦብቪየስ በእምነት ኔዳን ነው ምንም ይሄንን የምንክደው ነገር አይደለም። ነገር ግን በእምነት የዳኑ ሰዎች እለት በሚኖሩበት ጊዜ ዲሲፕሊን ያስፈልጋቸዋል።
በእያንዳንዱ የህይወት ውጣ ውረድ ውስጥ እንዲኖሩበት የተቀመጠ ፓተርን አለ። ያ ፓተርን ደግሞ ቅድስና ይባላል፣ ጌታን የሚያከብር ኑሮ ይባላል። አሁን ይህንን ማስታረቅ የሚከብዳቸው ሰዎች ለስጋቸው ነፃነትን መንፈግ ማለት የማይችሉ ሰዎች ናቸው። በቃ ለስጋቸው ነፃነትን መስጠት ነው የሚፈልጉት፣ የወደዱትን ማድረግ የሚፈልጉ ሰዎች ናቸው እዚህ ጋር ይህንን የሚከራከሩት። ጌታ ኢየሱስ ልክ ነው፣ ላቅ ያለ ህግ፣ የሚበልጥ ጽድቅ፣ ከፍ ያለውን ነገር ነው ያስቀመጠው። ለምሳሌ አትግደል የሚል ቃል አለ። ዱ ኖት መርደር፣ አትግደል የሚል ህግ አላቸው እነሱ። በየዕለቱ አንድ አይሁዳዊ ይህንን ህግ እያሰበ ሲኖር ስላለ መግደል ያንን አክሽን ስላለ መውሰድ እያሰበ ነው የሚኖረው አይደል? ኢየሱስ ክርስቶስ መጣና ወደ ስሩ ወደ ኋላ ነው መለስ ያለው። ለመግደል የሚያደርሰው ነገር ቁጣ ነው። የማይገባ ቁጣ ራሱ ትክክል አይደለም አላቸው። የማይገባ ቁጣ ውስጥ ካልገባ ሰው ልትገድል አትችልም። አየው መሰረቱ ጋር መጣላቸው ማለት ነው። እና እነዚህ አስተምህሮች የበለጠ አታመንዝር እንደተባለ ሰምታችኋል። እና አሁን ወደ ሴት ያየ በዚህ አይነት ፍላጎት ወደ ሴት የሚመለከት ሰው አመነዘረ እያለ ህጉን ከፍ እያደረገ እየጠበቀ ነው ሄደው። ኢቭን ስለ ጎረቤትን ስለ መውደድ ነው የሚነገረው በብሉይ ኪዳን ማለት ነው። አንዳንድ መጽሐፍ ቅዱስ ላይ የሌሉ በትራዲሽን ውስጥ የነበሩ ጠላትን ስለ መጥላት ሁሉ የሚነገሩ ነገሮች ነበሩ። እነሱን ሁሉ እንደተባለ ሰምታችኋል ይልና ጌታ ኢየሱስ የሚላቸው ምንድነው? እኔ ግን እላለሁ ጠላቶቻችሁን ውደዱ። ጎረቤትን ከመውደድ ኤክስትራ የሆነ ከፍ ያለ ነገር አመጣ ማለት ነው። ይሄ ምንድነው የሚያሳየን? የመሲሁ ተከታዮች በእምነት የዳኑ ሰዎች በምድር ላይ ሲኖሩ የሚጠበቅባቸው ዲሲፕሊን አለ፣ የሚጠበቅባቸው ምልልስ አለ። እያንዳንዱ ምልልስ እግዚአብሔርን ከማክበር ጋር የተገናኘ ነገር ነውና የእግዚአብሔር ጸጋንና ይሄንን በዚህ መልኩ ነው አቻችለን መጓዝ ያለብን ብዬ አስባለሁ። እና እንደወደድን እንድንኖር ነፃ የተለቀቅን ሰዎች አይደለንም። የወደድነውን ያደረግን እንድንኖር የተፈቀደልን ሰዎች አይደለንም። ምርጫው ነፃነቱ ቢኖርም ከእግዚአብሔር ክብር አንፃር ጌታ ኢየሱስ ካስተማረው ትምህርትና ራሱ ከኖረው ኑሮ አንፃር ራሳችንን ልንፈትሽ ይገባል ብዬ አስባለሁ። እንግዲህ የመሲሁ አስተምሮ ወይም ደግሞ የተራራው ስብከት እንግዲህ የማይዳስሰው ክፍል የለም። በጣም እንዳልከው ሃይ ስታንዳርድ ነው። ብዙ ነገሮችን ያነሳል እና ከዚህ ውስጥ እስኪ አንዱን እንመልከት። ጌታ ኢየሱስ አንድን ነገር ለታይታ እንዳናደርግ፣ ለምሳሌ ስንጾም ሊሆን ይችላል የምናደርጋቸውን ነገሮች እንደ ግብዞች ለታይታ እንድናደርግ አያስፈልግም ይላል። አሁን ያለንበት ዘመን ደግሞ የዲጂታል ዘመን ነው፣ የሶሻል ሚዲያ ዘመን ነውና የምንበላውን፣ የምንጠጣውን፣ የምንለብሰውን፣ የምንነዳውን የምናሳይበት እያንዳንዱን ሰው የራሱን ዲቴይል ህይወቱን በአደባባይ ለሰዎች የሚያሳይበት ዘመን ላይ ደርሰናል እና ይሄ ደግሞ መጽሐፍ ቅዱስ ከሌሎች ጋር ኮምፔር እንዳናደርግ የራሳችንን ኑሮ እንድንኖር በራሳችን ነገር ላይ እንድናተኩር የሚለውን ሐሳብ ትቶ ወይም ደግሞ ጌታ የተናገረውን ሐሳብ ተቃር ነው ሰዎች በቃ የለበሱትን ውድ ልብስ የገዙትን ውድ መኪና የሚያሳዩበት ራሳቸውን የሚያስተዋውቁበት ዘመን ላይ ነው ያለ ነውና እንደው ከዚህ ቃል አንፃር እስኪ እንደ ሶሻል ሚዲያውን ያለውን እንቅስቃሴ እንደው እንዴት ትቃኘዋለህ? ፋሲሎ በጣም ጥሩ ጥያቄ ነው የጠየቀኝ። እንግዲህ ይሄንን በሁለት አይነት አተያይ ብናየው ጥሩ ይመስለኛል። ይሄ ዘመን እንግዲህ ከባድ ዘመን ነው። ከሶሻል ሚዲያ ጋር በተያያዘ ፖስት የሚደረጉ ነገሮች ያው አሳሳቢ ናቸውና ስለ ምጽዋት እና ስለ ጸሎት ጌታ ኢየሱስ ባስተማረበት ክፍል ላይ እንደ ግብዞች ሰዎች እንዲያዩላችሁ ወይም ደግሞ በየማዕዘኑ እየቆሙ እንደዛ እንደሚያደርጉ አታደርጉ እያለ አስተምሯል። ዴል አሊሰን የተባለ የአዲስ ኪዳን ምሁር ይህንን ቃል ሲያብራራ እንደዚህ ይላል። በዚያን ዘመን ለሰዎች በጎ ነገር የሚያደርጉ ሰዎች፣ የረዱ ሰዎች፣ ሰፖርት ያደረጉ ምናምን ከኋላቸው አንድ መለከት ወይ ጥሩምባ የሚነፋ ሰው አድርገው ያንን ነገር ማስደረጋቸውን ያሳውጁ ነበር። ልክ አሁን ካሜራ እንደሚቀረጸው በቃ አሁን መለከቱ ጥሩምባው ካሜራው ማለት ነውና ያ ነገር ሲጮህ ይሄ ሰው እንትን ይሰማዋል፣ ክብር ይሰማዋል። እኔ ያደረኩት እኔ ነው የሰራሁት የሚል አይነት ነገር ይሰማዋል። እሱን እየጠቀሰ ኢየሱስ እንደዚህ አታድርጉ ይላል። እንግዲህ አሁን በዚህ ዘመን እንደምናየው ሰዎችን እንደውም አንዳንድ ዘግናኝ ነገር ሁሉ አይተናል። ለካሜራ ሲባል ደና ነገር ስጦታ ይሰጥና ካሜራው ዞር ሲል ግማሹን የመቀነስ አይነት ነገር ሁሉ አለ። ማለት በነውር ላይ ሌላ ነውር እንደማለት ነውና በጣም አሳሳቢ ጊዜ ላይ ያለን ይመስለኛል።
መልካም ስራችን እንዲታይ ሰጪዎች ናቸው ለመባል ነገሮችን የምናደርገው ወይም ከራስ ጥቅም ጋር እየይዘን የምናደርጋቸው ነገሮች በሙሉ በእግዚአብሔር ዘንድ ተቀባይነት የላቸውም። አሁን ብዙ ጊዜ ስለዚህ ኢሹ ሳወራ ከወዳጆቼ ጋር እንደዚህ እላቸዋለሁ፣ ሞቲቭ ፖስት አይደረግም እላቸዋለሁ። ማለት ያደረግነውን ነገር ነው እንጂ ፖስት የምናደርገው በምን ሞቲቭ እንዳደረግነው የሚያውቀው እግዚአብሔር ነው እና ለሱ እንጠንቀቅላቸዋለሁ። ምንም አይነት ነገር ፖስት ከማድረጋችን ከመስራታችን በፊት ይሄ ነገር እግዚአብሔርን የሚያከብር ነገር ነው ወይ ሰዎች የሚታነጹበት ነው ወይ ብለን ማሰብ ክርስቲያናዊ እንደሆነ ይሰማኛል። ስለ ጸሎትም ስንመጣ እንደዛው ነው። ጎስቁሎ መታየት፣ ድርቅ ብሎ ነጭ ሆኖ መታየት፣ ውድቅ ብሎ መታየት እና በዛ ውስጥ ጾመኛ መምሰል ምናምን አንዳንድ ሰዎች ገጥሞ ያውቅም። ምናልባት ትንሽ ጨጓራዬን እያመመኝ ነው ምናምን ይላሉ እና ምን ነው ስትላቸው ጸሎት ላይ ነኝ አይነት ነገር የሚሉ ሰዎች አሉና እኔ ይሄንን አጋጣሚ በማይ ጊዜ ዋጋችሁን እዚሁ ተቀብላችኋል የሚል ነገር ነው ውስጥ የሚመጣውና ጌታ ኢየሱስ ትምህርቱ ኮምፕሊት ነው ማለት አሁን በጸሎት ስለ ጸሎት ባስተማረው ክፍል ላይ ጎስቁሎ መታየትን እየጸለዩ እንደሆነ ሰዎች እንዲያውቁላቸው የሚደረጉ አይነት እንቅስቃሴዎች ልክ እንዳልሆኑ ይናገራልና ቅባት ተቀቡ፣ በቃ ወዛችሁ አይጥፋ፣ ራሳችሁን ጠብቁ ተቃራኒ ነው ማለት ነውና በዚህም ዘመን እንደውም ከዚህም ሁሉ የሚከፋ ነገር እንዳለ እኔ አስተውላለሁ። ለምሳሌ ሶሻል ሚዲያ ላይ የሚጸልዩ ሰዎች ገጥሞ አያውቁም። በጣም በልሳን ሁሉ የሚጸልዩ አሉ። እንደገና ደግሞ ካሜራቸውን አስተካክለው ምን ብለው ተንበርክከው የጸለዩ ቀና ብለው ደግሞ ካሜራው እየሰራ መሆኑን ቼክ እያደረጉ ሁሉ የሚጸልዩ አሉና ያ ሁሉ እንግዲህ ዋጋውን በምድር የተቀበለ ነው። ጌታ ኢየሱስ ይሄንን ኢንካሬጅ አያደርግም። የምናደርገውን ነገር በሙሉ ጸሎት ፖስት አይደረግም። ለምሳሌ አሁን ማለት እኔ እንደዚህ ላለው ብዙ ጊዜ እግዚአብሔር ሶሻል ሚዲያ አይጠቀምም እላችኋለሁ። ማለት ጸሎታችንን በሶሻል ሚዲያ አይመልስም ለማለት ነው። ይሄንን ነው ጸሎት የምንጸልየው ለእግዚአብሔር ነው። የጸሎት ተቀባዩ እግዚአብሔር ነው። ኮሙኒኬት የምናደርገው የምንነጋገረው የምናወራው ከእግዚአብሔር ጋር ነው። ስለዚህ በርህን ዝጋ ነው የሚለው ኢየሱስ። ወደ እልፍኝህ ግባ እና እነሱ እንደሚያደርጉት ግብዞቹ እንደሚያደርጉት ይሄ ሰውዬ እኮ የጸሎት ሰው ነው እንዲባልላችሁ አትጸልዩ። እና የምንጸልየው አምላካችን እግዚአብሔር ያዘዘን ያስተማረን ራሱ በምድር መጥቶ ያስተማረን ነገር ዳን ስፔደር የተባለ ሰው በዚህ ምድር ጸሎት የማያስፈልገው ሰው ቢኖር ኖሮ ኢየሱስ ነበር ይላል። ከፍተኛውን ጸሎትም ግን የጸለየው ኢየሱስ ነው ከእግዚአብሔር ቃል ጋር አያይዞም እንደዛው እና አሳይቶናል። ሊጸልይም እንደ ልማዱ ወደ ተራራ ወጣ፣ ዞር አለ። እንደ ልማዱ የህይወቱ ክፍል ነው፣ ልማዱ ነው፣ በየጊዜው የሚያደርገው ነው። ችግር ሲመጣበት አይደለም የሚጸልየው። እንደገና ደግሞ ዞር ብሎ ነው የሚያደርገው። በአምላኩ ፊት ነበር ያንን የሚያደርገውና ከዚህ ልንማር ይገባናል። ከሶሻል ሚዲያ ጋር በተያያዘ እንዲህ አይነት ነገሮችን ራሳችንን ቼክ ልናደርግ ይገባል ብዬ አስባለሁ። ነገር ግን ደግሞ ከዚህ ጋር አያይዘን ቅድም ከጨውና ከብርሃን ጋር አያይዘ ከጠየቀኝ ጥያቄ ጋር ከዛች ስር ያለች አንድ መግለጫ አለች። እሷን ብናነባትና ከመልካም ስራ ጋር አያይዘን ብንረዳው ጥሩ ነው። ሰዎች መልካም ስራችሁን አይተው በሰማያት ያለውን አባታችሁን አምላካችሁን እንዲያከብሩ እንዲሁ ብርሃናችሁ በሰው ሁሉ ፊት ይብራ ይላል። አየው አሁን ፓራዶክስ ይመስላል። እንደገና ደግሞ በተቃርኖ ውስጥ ያለ ኦፖዚት ነው ይመስላል። አይደለም። እዛ ጋር እንደዚህ ስታደርጉ በሰው ፊት አታድርጉ፣ ለታይታ አታድርጉ ይላል። እዚህ ጋር ደግሞ መልካም ስራችሁን አይተው ይላል። እንግዲህ እዚህ ጋር እየተናገረ ያለው አሁን ስላወራናቸው ነገሮች አይደለም። በእለት ተእለት እንቅስቃሴያችን ውስጥ በንግግራችን፣ በተግባራችን፣ በአስተሳሰባችን የምናሳያቸው ነገሮች ናቸው መልካም ስራዎች። ብርሃንና ጨውነታችሁን ማለት ነው። ያንን ስራችሁን አይተው አንድ በጣም ልናሰምርበት የሚገባ በዚህ ዘመን እግዚአብሔርን እንዲያከብሩ ይላል። ስለዚህ አማኝ የሆነ በደንብ ጥሩ ማሰሪያ ተደርጎለት የተለቀቀ ሰው ነው ላለው እኔ መለኪያ የሌለው አይደለም። መለኪያው ምንድነው? ማደርገው እያንዳንዱ ነገር እግዚአብሔርን ያከብራል ወይ ብለን መጠየቅ እንችላለን። ስለዚህ በእነዚህ ሁለቱ ነገሮች ብናየው ጥሩ ነው። መደረግ የሌለባቸው ነገሮች አሉ፣ ለአምላክ ብቻ መሆን ያለባቸው ነገሮች አሉ። እነሱን ከሶሻል ሚዲያ ላይ ዞር ማድረግ። ሌላው ራሳችንን ለማሳየት በጎ የሆነው ነገራችንን ብቻ ምናምን ለማሳየት ቅድም የጠቀስካቸውን ሰዎች ሌክዠሪየስ የሆነውን ነገር፣ አንዳንዱ ደግሞ ሂፖክራሲ ነው ማለት ራሳቸው ጋር የሌለን ነገር ነው በካሜራ ውስጥ አስገብተው ምናምን ለማሳየት የሚሞክሩት። በዛ እግዚአብሔር ይከብራል ወይ? አንድ ሁለት በዛ ሰዎች ይታነጻሉ ወይ? እነዚህ ሁለቱን ጥያቄዎች
በአግባቡ ሳንመልስ የሆነ ነገር ማድረግ አለብን ብዬ አላስብም። ስለዚህ በእነዚህ ባላንሳችንን መጠበቅ አለብን። በሰዎች ሁሉ ፊት ሊታይ የሚገባው መልካም ስራችን የትኛው ነው? ጨውነታችን፣ ብርሃንነታችን፣ እነዚህ ነገሮች ነው ብዬ ነው የማስበው። ሌላው እስኪ በደንብ ለተመልካች እንድታብራራ የምፈልገው እኛም የበደሉንን ይቅር እንደምንል በደላችንን ይቅር በለን ይላል። የበደሉንን ይቅር ካላለን እግዚአብሔር ይቅር አይለንም? ወደ አደገኛው ጥያቄ ደረስን ይመስለኛል። በጣም የወደድኩት ጥያቄ ነው። አሪፍ ጥያቄ ነው። እንግዲህ በደንብ እንመለከተው ከተለያዩ ክፍሎችም በተለምዶ አባታችን ሆይ ጸሎት ብለን ጌታችን ኢየሱስ ባስተማረን ጸሎት ውስጥ ቁጥር 12 ምዕራፍ 6 ላይ እኛም ደግሞ የበደሉንን ይቅር እንደምንል በደላችንን ይቅር በለን ይላል። እንግዲህ ትንሽ ስለ ይቅርታ ላውራ። ለእግዚአብሔር በጣም ሲሪየስ ጉዳይ ነው ይቅርታ። ኮምፕሮማይዝ የማይደረግ ትልቅ ኢሹ ነው ይቅርታ። ለምን ካለን ክርስቲያን የሆነበት ሪዝን ይቅርታ ነው። ይቅርታ ብሎ ነው። ይህንን ማንነታችንን ያገኘ ነው ይቅር የሚል አምላክ ስላለ፣ የሚተው አምላክ ስላለ ይቅር ስላለን ነው እዚህ የደረስ ነው፣ እዚህ ማንነት ውስጥ የገባ ነው ማለት ነው። እና አንድ ልጅን ያስከፈለ በጣም ውድ የሆነ ነገር፣ ፕሪሺየስ የሆነ ነገር፣ በየትኛውም ገንዘብ የማይተካን ነገር ያስከፈለ ጉዳይ ነው ይቅርታ። ጌታ ኢየሱስ በማቴዎስ ወንጌል ውስጥም በሌሎች ክፍሎችም ላይ በጣም ቦልድሊ ስለ ይቅርታ አስተምሯል። እና ሲሪየስ ነው በጣም ይቅርታ ላይ። ለምንድን ነው ካለን ለእግዚአብሔር ትልቁ ኢሹ ነው ይቅርታ። አሁን በዚህ ክፍል ላይ እኛም የበደሉንን ይቅር እንደምንል በደላችንን ይቅር በለን ማሳያነን እያልን ነው ማለት ነው። ሰዎችን ይቅር ባለን ቁጥር አንድ ነገር ፕሮክሌም እያደረግን ነው፣ አንድ ነገር እየመሰከርን ነው። ምን አይነት ምስክርነት? እኔም ይቅር ተብያለሁ። እኔ ዛሬ የቆምኩት እግዚአብሔር ይቅር ስላለኝ ነው። አናደርግም ስንልስ፣ ይቅር አንልም ስንልስ ነው ይቅር አልተባልኩም፣ ይቅርታን አልቀመስኩም፣ ይቅርታን አልተቀበልንም እያልን ነው ማለት ነው። እና ልናሰምርበት የሚገባው ቤዚክ የሆነ ነገር እግዚአብሔር ሰዎችን ይቅር የሚለው ወይም የኃጢአት ስርየት ወይም ይቅርታ የተመሰረተው የሰዎች ይቅርታ ላይ አይደለም። ይቅር የተባልነው ሰዎችን ይቅር ስላለን አይደለም። በልጁ በኢየሱስ ክርስቶስ ስራና ማንነት ስላመንን ነው ይቅር የተባልነው። በደላችን የተሰረየው የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል በሚለው ፕሪንሲፕል ነው ነፃ ይሆን ነው። ነገር ግን አት ሴም ታይም ልናስበው የሚገባው ነገር ይሄንን ነገር ባላደረግን ቁጥር፣ ለሰዎች ይቅርታ ባላደረግን ቁጥር ያንን ዲናይ ያደረግን ነው ማለት ነው። አሁን በአባታችን ወይ ጸሎት ላይ ጌታችን ባስተማረን ጸሎት ላይ እቺን ብሎ ነው የሚያልፈው። ፕሮክሌም እናደርጋለን እኛ የበደሉን ይቅር እንደምንል አንተም ይቅር በለን ይልና ቁጥር 14 ላይ ነው ከባዱ ንግግር ጌታ ኢየሱስ የሚናገረው። ቃል በቃል በአዲሱ መደበኛ ትርጉም ባነበው ደስ ይለኛል። እናንተ የበደሏችሁን ይቅር ብትሉ የሰማዩ አባታችሁ ደግሞ እናንተን ይቅር ይላችኋል። ነገር ግን የሰዎችን ኃጢአት ይቅር የማትሉ ከሆነ አባታችሁም ኃጢአታችሁን ይቅር አይልላችሁም ይላል። በአዲሱ መደበኛ ብታረገውም፣ በኤንአይቪ ብታረገውም፣ በኢኤስቪ ብታረገውም፣ በየትኛውም ቨርዥን ብታመጣ አይለወጥም። ማሻሻያ የሚደረግበት የመጽሐፍ ቅዱስ ክፍል አይደለም። አዎ የእግዚአብሔር ይቅርታ የተመሰረተው በእኛ ይቅርታ ላይ አይደለም። ነገር ግን ዋንስ የእግዚአብሔርን ይቅርታ የቀመሰ የእግዚአብሔርን ምህረት የቀመሰ ሰው ለየትኛውም በደል ይቅር የማለት ይቅርታን የመጠየቅ ኃላፊነት ተጥሎበታል። እቺን ትንሽ ጠንከር አድርገናት እንድናልፍ በዚሁ በማቴዎስ ወንጌል ምዕራፍ 18 ላይ ያለን ስለ ይቅርታ የተነገረን አንድ ክፍል አይተን ብናልፍ ደስ ይለኛል። ይቅርታን ስለማድረግ ነው። እንግዲህ ጴጥሮስ ወንድሜ ቢበድለኝ ስንት ጊዜ ይቅር ልበለው ብሎ ያለበት ቦታ ትዝ ይላል አይደል? 7 ጊዜ ነው ብሎ ቁጥር ጠቅሷል። እንግዲህ የፍጽምና ቁጥር ነው ወይ ፍጹም ሙላትን የሚያመለክት ቁጥር ነው ብሎ ይሁን አላውቅም። 7 ጊዜ ነው ብሎ ጠይቆታል። አይ ጌታ ኢየሱስ እንደዛ አልልህም 7 ጊዜ ብሎ የመለሰለት ቦታ ላይ ይህንን ይቅርታን ቦልድ ለማድረግ አንድ በጣም ከባድ የሆነ ምሳሌን ተጠቅሟል ጌታ ኢየሱስ። ኢየሱስም እስከ 7 ጊዜ 7 እንጂ እስከ 7 ጊዜ ብቻ አልልህም። አንዳንድ ሰዎች 7 ሲባዛ በ7 አድርገው ካልኩሌት አድርገው ውጤቷን ያስቀምጡና እዛች ድረስ ነው ይቅርታ እንደዛ እንድንል አይደለም። አንድ ካለፈ ጨርሻለሁ እንዳይሉ ማለት ነው። እና ሂሳብ ውስጥ እንድንገባ ሳይሆን ሊሚት የለውም እያለ ነው ጌታ ኢየሱስ ማለት ነው። በቃ በህይወት እስካለ ድረስ የምትኖረው በይቅርታ በምህረት እስከሆነ ድረስ አንተ ምህረት እያደረግህ ይቅር እያልክ ቀጥል ነው ትምህርቱ። ይህንን ለማስረገጥ ጌታ ኢየሱስ ምሳሌ ተጠቀመ።
ስለዚህ መንግስተ ሰማይ በአገልጋዮቹ እጅ የነበረውን ሂሳብ ለመተሳሰብ የፈለገ ንጉስ ትመስላለች። ሂሳቡን ማጣራት እንደጀመረም 10,000 ታላንት ዕዳ ያለበትን አንድ አገልጋይ ያቀረቡለት። አገልጋዩም ያለበትን ዕዳ መክፈል ስላቃተው እርሱ ራሱ ሚስቱ ልጆቹና ንብረቱ ሁሉ ተሸጠው ዕዳው እንዲከፈል ጌታው አዘዘ። ራሱም ቤተሰቡም ሁሉ ነገሩ ተሸጦ በባርነት በግዞት ገብቶ ዕዳው ይከፈል ብሎ ጌታው አዘዘ። ወዲያው እንደዚህ የሚል ነገር ቁጥር 26 ላይ እናነባለን። በዚህ ጊዜ አገልጋዩ እግሩ ላይ ወድቆ ታገሰኝ፣ ያለብኝን ዕዳ ሁሉ ከፍልሃለሁ ሲል ለመነው። ጌታውም አዘነለትና ማረው። በጣም የሚገርም ክፍል ነው። ማረው፣ ዕዳውንም ትቶለት አሰናበተው የሚል ቃል አለ። ከዛስ ያ አገልጋይ ከጌታው ፊት እንደወጣ 100 ዲናር እንግዲህ እሱ የተተወለት 10,000 ታላንት ነው ይለናል። እዚህ ጋር 100 ዲናር የእርሱ ዕዳ ያለበትን አገልጋይ ባልንጀራውን ይላል አግኝቶ እንቅ አድርጎ በመያዝ ያለብህን ዕዳ ክፈለኝ አለው። ባልንጀራውም አገልጋዩን ከፊቱ ወድቆ ታገሰኝ እከፍልሃለሁ ብሎ ለመነው። ነገር ግን ሊታገሰው ፈቃደኛ ስላልነበር ያለበትን ዕዳ እስኪከፍለው ድረስ በወህኒ ቤት ወረወረው፣ አስገባው። የሆነውን ነገር ያዩ ሌሎች አገልጋዮች በጣም አዘኑ። ሄደውም ሁኔታውን በሙሉ ለጌታው ነገሩት፣ ለጌታቸው ተናገሩ። እነዛ ሰዎች ይህንን በደንብ ቦልድሊ ብናነበው ጥሩ ነው። በዚህ ጊዜ ጌታው አገልጋዩን ጠርቶ እንዲህ አለው፣ አንተ ክፉ አገልጋይ ስለ ለመንኸኝ ያን ሁሉ ዕዳ ተውኩልህ። እቺን ቃል በደንብ ሃይላይት አድርጌታለሁ እኔ መጽሐፍ ቅዱሴ ላይ። እኔ እንደማርኩህ አንተም ባልንጀራህን ልትመራው አይገባም ነበርን? የይቅርታ ጉዳይ ይሄ ነው። ይቅርታ ትልቁ ማሰሪያና ማስመሪያችን ሃይላይት የምናደርገው ነገር ይሄ ነው። ምህረት አልተደረገልንም፣ አልተተወልንም። እግዚአብሔር ስለተወልን አይደለም እዚህ የደረስነው። አላረግም ስንል ይቅርታን አልቀበለም ስንል ይህን እንዲናይ ስለምናደርግ ፍርድ ይጠብቃቸዋል ይላል። በቁጣም ያለበትን ዕዳ ከፍሎ እስኪጨርስ ድረስ ለአሳሪዎቹ አሳልፎ ሰጠው። ስለዚህ እያንዳንዳችሁ ኮንክሉዥኑ ነው፣ እያንዳንዳችሁ ወንድሞቻችሁን ከልባችሁ ይቅር ካላላችሁ የሰማዩ አባቴም እንደዚሁ ያደርግባችኋል፣ ፍርድ ትቀበላላችሁ ይላል። ክርስቲያኒቲ ትልቁ ኢሹ ይቅርታ ነው። እና ብዙ ሰዎች እንዴ መዳን ጌታ ኢየሱስ መዳኔን አጣለው ምና ከዛ ጋር ያገናኙታል። ይሄንን ቃል ወዲያም ልናደርገው አንችልም። ምህረትን የተቀበለ ምህረትን እንዲሰጥ እግዚአብሔር ይጠብቃል። ቸርነት የተደረገለት ሰው ለሰዎች ቸርነት እንዲያደርጉ እግዚአብሔር ይጠብቃል። አንለስ ዲናይ እናረጋዋለን፣ እንክደዋለን። ይቅር አላልከኝም እንደማለት ነው እግዚአብሔርንና በመጽሐፉም ላይ በደንብ በሰፊው ያብራራውት ከዚህ አንፃር ነው። የይቅርታ ማሰሪያው የይቅርታ ሪዝኑ የኛ ይቅርታ ባይሆንም የእግዚአብሔር ይቅርታ መሰረት ያደረገው ልጁ ኢየሱስ ክርስቶስ ላይ ቢሆንም ዋንስ ይቅር ከተባለን ግን ይቅርታን የማድረግ ይቅርታን የመጠየቅ ይቅርታን ደግሞ የመቀበል ኃላፊነት አለብን በሚለው ብንረዳው ጥሩ ይመስላል። ፋሲል ያው ጸጋም ያግዘናል። እግዚአብሔር ጸጋም ከኛ ጋር ስላለ ያግዘናል። የተወደዳችሁ የፕሮግራማችን ተከታታዮች እንግዲህ ከወንድሜ ከአገልጋይ ቃል አባለሙ ጋር የመሲሁ አስተምሮ በሚል ሐሳብ በጻፈው መጽሐፍ ላይ ተነስተን እየተወያየን እንገኛለንና የመሲሁ አስተምሮ ከማቴዎስ ወንጌል ምዕራፍ 5 6 7 ያጠቃለለ ነውና ከዚህ ውስጥ አንዳንድ ሐሳቦችን እያነሳን እየተወያየን እንገኛለን። እስካሁን ደግሞ ተከታትላችሁ ብዙ ያተረፋችሁ እንደሆነ አምናለሁ። እስከ ፕሮግራማችን መጨረሻ ድረስ ተከታተሉን። አሁን ደግሞ ላነሳ የምፈልገው ስለ ገንዘብ ነው። እንግዲህ ስለ ገንዘብ ያው በመጽሐፍ ቅዱስ ብዙ ሐሳቦች አሉ እና እዚህ ላይ ለሁለት ጌቶች መገዛት እንደማይቻል እግዚአብሔር ቃል ይናገራል። በዚሁ ሐሳብ ላይ ለሁለት ጌቶች መገዛት አይቻልም፣ ገንዘብም ጌታ የሚሆንበት ጊዜ አለና አሁን ደግሞ ባለንበት ዘመን ባለው የኑሮ ውድነት ሰዎች በገንዘብ ምክንያት ብዙ ፈተናዎችን እያሳለፉ ስለሆነ በብዙ ፈተናዎች ስላሉ እንግዲህ አንድ ነጋዴ በሚሸጠው ላይ በጣም ኦቨር ያተረፈ ገንዘብን አስበልጦ የሚሰራበት ሁኔታ ይኖራል እና እንደው በዚህ ሐሳብ ላይ ለሁለት ጌቶች አትገዙ፣ መገዛት አትችሉም የሚለው ላይ እንደው የምትለው ነገር ካለ? ለሁለት ጌቶች መገዛት አትችሉም የሚለው ፓርት ስንመለከት ከሱ ከፍ ብሎ ጌታ ኢየሱስ ስለ ሰማያዊ ሀብት ነው የሚያወራው። ብል ስለማይበላው ዝገት ሊያበላሸው ሌባም ቆፍሮ ሊሰርቀው የማይችለውን ሀብት አከማቹ እና የምድር ሩጫችሁ ለሚጠፋው ለጠፊው ለሆነው ነገር እዚህ ምድር ላይ ለሚቀረው ነገር አይሁን። አልቲሜት የሆነ ብሌሲንግ ብል የማይበላው ዝገት የማያበላሸው አለ፣ ለሱ ኑሩ ካለ በኋላ ነው እንግዲህ ወርዶ
አንድ ሰው ሁለት ጌቶችን ማገልገል አይችልም እያለ የሚናገረው አንዱን ጠልቶ ሌላውን ይወዳል ወይም አንዱን አክብሮ ሌላውን ይንቃል ይላልና እዚህ ላይ በደንብ በሰፊው መናገር የምንችለው ጌታና ባሪያ የሚለውን ነገር ከቀደመው ዘመን አውድ አንፃር ሚኒንግ ፉል ነውና አንድ ማብራሪያ ላይ እንደውም ያገኘሁት አንድ እንትን አለ ጥሩ መግለጫ አለ። አንዳንድ ባሮች ይላል ለሁለት ጌታ ይገዛሉ ይላል። ለሁለቱም እንትን ይላሉ ጊዜያቸውን ይሰጣሉ ከሁለቱም እየተከፈላቸው ይሰራሉና ሳይወዱ በግድ የተሻለ ገንዘብ ለሚሰጣቸው ወር ደግሞ ፍሪደም ለሚሰጣቸው የማዘንበልና ያኛውን ቸል ማለት ነገር ይስተዋልባቸዋል። ስለዚህ ብዙ ጊዜ ይሄኛው ያባራቸዋል በቃ ሐሳብን ሰብስበ እየሰራህ አይደለም በሚል ማለት ነውና ከዚህ አንፃር በደም ሚኒንግፉል ይመስለኛል ይሄ ክፍልና አንዱን ያከብራል ወይም ሌላውን ይንቃል ይላል። ጌታ ኢየሱስ እየተናገረ ያለው በሰው ህይወት ውስጥ በሰው ልብ ውስጥ ከጌታ ከኢየሱስ የበለጠ ከፍ ብሎ ሊቀመጥ የሚገባው ነገር የለም። የመጨረሻው ትልቁ ክብራችን ራሱ ኢየሱስ ነው የሚለውን ነገር የሚያሰምር ነውና በዚህ ምድር ላይ እንግዲህ ብዙ ሩጫ ገንዘብ ለማግኘት እንደሆነ ይታወቃል። ሰርቫይቫል ኢሹ እንደሆነ ይታወቃል። ከሱ ጋር ምንም ጥያቄ የለም። ስለ መስራት ገንዘብ ስለ ማግኘት አይደለም ኢሹ። ትልቁ ትኩረታችሁ ዋናው አጀንዳችሁ የህይወታችሁ ትልቁ ነገር ገንዘብን አከማይቶ ሴፍ መሆን የሚለውን ነገር ላይ መሆን የለበትም። እግዚአብሔር ላይ ነው ትኩረታችሁ መሆን ያለበት። የእግዚአብሔርን መንግስት መናፈቅን እግዚአብሔርን መፈለግን ከክርስቶስ ኢየሱስ የተቀበልነውን ያንን መልካም አደራ ተቀብሎ መኖርን የሚከልል ወይም ደግሞ የሚበልጥ ሩጫ ሁሉ ከንቱ ነው እያለን ያለው ማለት ነው። እንግዲህ ገንዘብ በራሱ አቅም ያለው የሆነ ፓወር ያለው ምናምን ሳይሆን ሰው ገንዘብ ሲኖረው ገንዘብን ሲያከማች የሚፈጠረው የሆነ አይነት ኮንፊደንስ አለና በሱ ምክንያት እግዚአብሔርን ቸል እንዳንል እግዚአብሔርን ማዳን እግዚአብሔርን ጥበቃ ወይም ደግሞ የተወሰነ ጊዜ የተወሰነ ነገር ሲኖረን ራሳችንን የምናኖር ሆነን እንዳይሰማን ነው ማስጠንቀቂያ እየሰጠን ያለው። ስለዚህ እግዚአብሔርንና ገንዘብን በአንድነት ማገልገል አይቻልም። ትልቁ ብሌሲንግ ገንዘብ እንደሆነ እያሰበም እንደገና ደግሞ እግዚአብሔርም የህይወቴ መድኃኒት እና የህይወቴ አምላክ ነው ብሎ እያሰበም ሁለቱንም እኩል ሳቲስፋይድ አድርጎ መስራት አይችልም። ሰው አይስራ ግን አይደለም። ትልቁ ትኩረቱ የሰው ልጅ ትልቁ ትኩረት ራሱ እግዚአብሔር ነው መሆን ያለበት። እንዲህ ካልሆነ ብል የሚበላው ዝገት የሚያበላሽው ሀብት ይጠራቀማል፣ ቤታችንን ይሞላዋል። ነገር ግን እግዚአብሔርን ሉዝ ልናደርግ እንችላለንና የፎከስ ማስተካከያ ነው ኢየሱስ ክርስቶስ እያደረገ ያለው። ትልቁ ትኩረታችሁ እግዚአብሔር ላይ ይሁን። አኗሪያችሁ እሱ ነው። በጣም ስለሮጥን አይደለም እዚህ ምድር ላይ የምንኖረው። በጣም ዕውቀት ስላለን አይደለም፣ በጣም ጠበበኞች ስለሆንን አይደለም እዚህ ምድር ላይ የምንኖረው። የሚጠብቀን ስለማይተኛ ምህረትን የሚሰጠን አምላክ ከክፉ የሚጠብቀን አምላክ ከኛ ጋር ስለሆነ ነው። ይሄንን ቸል ብለን ግን ምድራዊ ሀብት ላይ ሩጫን ስናደርግ አየኸው ጌታ እየሆነብን ነው እየሰለጠነብን ነው የሚለው ነገር አለና ትኩረታችሁን አስተካክሉ የሚል መልእክት ያለው ክፍል ነው። ሌላው ደግሞ እስኪ እንድንነጋገርበት የምፈልገው ሐሳብ አስቀድማችሁ የእግዚአብሔርን መንግስት ፈልጉ እሹ የሚለው ሐሳብ ላይ ነው። እንግዲህ ያው አሁን ያለንበት ዘመን የሩጫ ዘመን ነው። ሰዎች ኑሮን ለማሸነፍ የሚሮጡበት በስራ ቢዚ የሚሆኑበት ጊዜ ላይ ነው ያለነውና እንዴት ነው የምትረዳው? ወይስ በዚህ መጽሐፍ ይህንን ሐሳብ እንዴት ነው የተነተንከው? አስቀድማችሁ የእግዚአብሔርን መንግስትና ጽድቁን ፈልጉ የሚለውን ሐሳብ እንዴት ነው የተነተንከው? እንዴት ነው የምትለው? እስኪ ቴንክ ዩ። እንግዲህ ይሄ ክፍል ስላለመጨነቅ በምዕራፍ 6 ላይ ጌታ ኢየሱስ ከቁጥር 25 ጀምሮ ያስተማረው ትምህርት ነው። እንግዲህ ከሁሉ አስቀድማችሁ የእግዚአብሔር መንግስትና ጽድቁን እሹ የሚለው ሐሳብ ከመምጣቱ በፊት ጌታ ኢየሱስ በጣም አጥብቆ ያስተማረው ትምህርት አለ። ስለ ኑሯችሁ ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን የሚሉ ጭንቀቶች አይግዟችሁ፣ አትጨነቁ የሚለውን ነገር ምሳሌ የተጠቀመ ያስረዳል። የምድር አበቦችን ያሳያል፣ የሰማይ ወፎችን ያሳያቸዋል። እንግዲህ ወደ ሰማይ ወፎች ተመልከቱ፣ አይዘሩም፣ አያጭሉም፣ እህል ወደ ጎተራቸው አያከማቹም፣ የሰማዩ አባታችሁ የእናንተ አባት ግን እነሱን ይመግባቸዋል። እንግዲህ ለእናንተስ እያለ ይጠይቃል።
ወደ ሜዳ አበቦች ያሳየና ሰለሞን እንኳን ከነዚህ እንደ አንዱ አልለበሰም። በሜዳ ላይ እየተረገዙ ማንም እንትን የሚላቸው ተሽቀርቅረው ነው የሚኖሩት። ይህንን ሁሉ የሚያደርገው ማን ነው? እግዚአብሔር ነው። ሰርቫይቭ ማድረግ በእግዚአብሔር ነው። መኖር በእግዚአብሔር ነው። የሰው ልጅ ይህን በጣም እንግዲህ እኔ የህይወቴን ፕሪንሲፕል ነው የብዙ ሰው መሆን አለበት ብዬ አስባለሁ። የሰው ልጅ የሚኖረው ጥሩ ደሞዝ ስላገኘ አይደለም። የተንደላቀቀ ቤት ውስጥ ስለሚኖር አይደለም። የተመቻቸ አይነት ኑሮ ስታተስ ውስጥ ገብቶ ምናምን ስለሚኖር አይደለም። የተመጣጠነ ምግብ ስለሚበላም አይደለም። እንግዲህ ከዙሪያችን ካሉ ነገሮች መማር ካለብንም አንድ ታዋቂ ዘፋኝ ማይክል ጃክሰን የሚባል አሁን የሞተ ሰው አለና ስለሱ ላይፍ ስታይል የጻፉ ሰዎች ሲናገሩ ከ9 በላይ ዶክተሮች ነበሩት የሚያክሙት፣ ምግቡን የሚመረምሩ፣ የሚቀምሱለት፣ በቤት ውስጥ በሚተኛ ሰዓት የኦክሲጅኑን መጠንና መውጣትና እንትኑን የሚመጥኑ ምናምን የቤቱን በቃ እኛ እየሳብን ነው የምንኖረው ምንም አንጨነቅም። ያንን ሁሉ የሚያስተካክሉለት ዶክተሮች ነበሩ ይላል። በጣም በብዙ ሚሊዮን ዶላር አውጥቶ አንድ ነገር ተናገረ። 150 ዓመት ነው የምኖረው ብሎ ተናገረ። እርግጠኛ ሆነ ብዙ ሐኪሞች ስላሉት ምግቡም የተመጣጠነ ስለሆነ ሁሉም ስላለው እሺ፣ በዛ ላይ ገንዘቡንም በቃ ተደገፈና እኖራለሁ 150 ዓመት ነው መኖር የምፈልገው ብሎ ተናገረ። በ50 ዓመቱ ተሰናበተ። ዩሲ ለኔ የሚያስተምረኝ ነገር አለ። ራሳችንን አናኖርም። የህይወት ቁልፍ በእኛ እጅ ላይ የለም። ነገሮች ስለተሟሉና ስለተስተካከሉልን ሁሉ ነገር መልካም ስለሆነ አሁን እየኖርኩ ነው ምንል ሰዎች አይደለንም። የዚህን ምድር ሚዛን ደግፎ የያዘ እግዚአብሔር ነው። አኗሪያችን እግዚአብሔር ነው። መጽሐፍ እንደሚል መኖሪያ የዘላለም አምላክ እግዚአብሔር ነው የሚለው። ይሄንን ነው ጌታ ኢየሱስ እየተናገራቸው ያለው። ለመሆኑ ከናንተ መካከል ተጨንቆ በእድሜው ላይ አንዲትን ሰዓት መጨመር የሚችል አለን ይላል። መልሶ የለም ነው። እስቲ ደግሞ ስለ ልብስ ትጨነቃላችሁ? እስቲ የሜዳ አበቦችን ተመልከቱ፣ አይለፉም ወይም አይፈትሉም ይላል። ገበያ ወጥተው ልብስ አይገዙም፣ ይለብሳሉ። ማንም ያለብሳቸው? የዘላለም አምላክ እግዚአብሔር ነው። ይህንን ሁሉ ነገር ይናገርና እናንተ እምነት የጎደላችሁ እግዚአብሔር ዛሬ ታይቶ በንጋታው ሰዓት ውስጥ የሚጣለውን የሜዳ ሳር ይህን ያህል ካለበሰ እናንተንማ እንዴት አብልጦ ያለብሳችሁ? ስለዚህ ይላል ኮንክሉዥኑ፣ ምን እንበላለን፣ ምን እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ ይልና ትልቅ ነገር ምክርን ይሰጠናል። አሕዛብ እነዚህን ነገሮች ሁሉ ለማግኘት ይጨነቃሉና የሰማዩ አባታችሁም እነዚህን ሁሉ ለእናንተ እንደሚያስፈልጓችሁ ያውቃል ይላል። ስለዚህ የክርስቶስ ተከታዮች አሕዛብ ከሚባሉት በጌታ ካልሆኑት ሰዎች የሚለዩበት ትልቅ መስፈርት እዚህ ጋር አለ ማለት ነው። የጌታ እንዳልሆነው ሰው ሁሉ እኛም ስለምንበላው ስለምንለብሰው በዙሪያችን ስላለው ነገር የምንጨነቅ አይደለንም። ይልቁንስ ሁሉን የሚያኖረው እግዚአብሔር ላይ ሁሉን በቃሉ ብርታት ደግፎ የሚያኖረው አምላክ ላይ እንድንደገፍ ይነግረንና ትልቁ የህይወት ትኩረት ገንዘብ አይደለም፣ ልብስ አይደለም፣ የኑሮ ምቾት አይደለም። ታዲያ ምንድነው? መንግስቱን፣ ጽድቁን፣ መላ ዓለሙን የምትገዛው ያ በሙላት የምትገለጠው የእግዚአብሔር መንግስት አሁን የተገለጠችው በመካከል ያለችውን ወደፊትም ደግሞ የምትገለጠውን እሱን የሚናፍቅ ህይወት፣ ጽድቅ ደግሞ እያለ የሚናገረው በዛ ውስጥ ያለውን መልካም ህይወት፣ እግዚአብሔርን የሚያከብረውን እግዚአብሔርን የሚያስደስተውን ህይወት እየናፈቀን እንድንኖር የሚያበረታታ ነው። እነዚህ ባልሆኑ ጊዜ ሁሉ ጭንቀት ውስጥ በምንገባ ጊዜ ሁሉ ራሳችንን በራሳችን ጥረት እየኖርን ያለን አይነት ይመስለናል። ክርስቲያን ግን እንደዛ አይደለም። ይሰራል። አንድ ጸሐፊ እኮ እንደዚህ ብሏል፣ በሰማይ የሚበሩት ወፎች ልክ ነው፣ አይዘሩም፣ አያጭዱም፣ በጎተራቸው አያከማቹም፣ ነገር ግን ይበራሉ እህል ወዳለበት ይላሉ። ቁጭ ብለው አይጠብቁም አይነት ነውና እንሰራለን፣ እንወጣለን፣ እንገባለን፣ እንንቀሳቀሳለን። ነገር ግን የምንደገፈው ሰርተን ባመጣ ነው ነገር ላይ አይደለም። ኮንፊደንስ የሚሰማን እንደምንኖር ነገን መልካም ነገር በህይወታችን ላይ እንደሚገለጥ የሚሰማን በዙሪያችን የምናስባቸው ነገሮች ሙልት ሲሉልን አይደለም። ታዲያ መቼ ነው? ያንን የእግዚአብሔር መንግስት እየናፈቀን ጽድቁን እየናፈቀን የሱን መልካም ህይወት በህይወታችን ውስጥ በመኖርበት ማህበረሰብ መካከል እያንጸባረቀን ስንኖር ይሄንን ሁሉ እንደሚያስፈልገን የሚያውቀው አምላክ በጊዜው ብለስ ያደርገናል። ይሄንን ፕሮግራም በቴሌቪዥን ለሚከታተል ቤቱ ሆኖ ሊሆን ይችላል፣ በተለያየ ቦታ ሆኖ ይሄን ፕሮግራም ለሚከታተል ሰው በጭንቀት ላለ፣ ግራ በመጋባት ውስጥ ላለ አንዳንድ ሰው ምናልባት በዚህ ሰዓት በጣም ተጨንቆ መሄጃ ያጣ
ግራ የተጋባ ሰው ይኖራል እና እንደው ለዚህ ሰው ምን የምትለው ቃል አለ? ከዚህ ቃል አንፃር እንግዲህ ለዚህ ያለኝ መልእክት በጭንቀቱ ስላላችሁ፣ በችግሩ ስላላችሁ፣ መሄጃ ለጠፋችሁ፣ በህይወታችሁ ዙሪያ ለገጠማችሁ ነገር ማጣፊያው የጠፋችሁ ሰዎች ሁሉ አንድ ተስፋ አለ። እግዚአብሔር የሚባል ተስፋ መምራት የሚችል አምላክ አለ። ምንም ነገር ማድረግ በማንችልበት ጊዜ አንድ ነገር ማድረግ እንችላለን። እሱም በዘላለሙ አምላክ በእግዚአብሔር ፊት ተንበርክከን ጭንቀታችንን፣ ጩኸታችንን፣ ምጣችንን ልናሳየው የምንችለው አምላክ አለ። እንደገና የምንኖረው ዛሬን የደረስነው ኢቭን ችግሮች እየደረሱብን እንኳን ችግሮቹን እንኳን ለማየት የቻልነው በህይወት የሚያኖር አምላክ ስላለ፣ እድል የሰጠን አምላክ ስላለ ነውና በፍጹም እምነታችንን በሱ ላይ እንድንጥል ነገ መልካም ነገር እንደሚሆን እግዚአብሔር ዛሬ ያሉ አስቀያሚ ነገሮችን ማንፈልጋቸውን ነገሮች ሁሉ እንደሚቀይር አምነን በእምነት በእግዚአብሔር ፊት እንቅረብ። አስቀድመን እርሱን እንፈልገው፣ ጽድቁን እንፈልግ፣ መንግስቱን እንፈልግ። ይህንንም ደግሞ ለእግዚአብሔር በተደጋጋሚ በፊቱ በመቅረብ በእንባ እንንገረው። ነገ መልካም ይሆናል፣ ነገ ይለወጣል። እንግዲህ እነዛ የሜዳ አበቦች እንደለበሱት የሚያለብሰን አምላክ አለ። እነዛ ወፎች እንደበሉት የሚያበላን አምላክ አለን እና እምነታችሁን ድጋፋችሁን በእግዚአብሔር ላይ አድርጋችሁ እንዲመራችሁ ብትጸልዩ፣ አጠገባችሁ ያለውን ኦፖርቹኒቲ መጠቀም እንድትችሉ እግዚአብሔር አይናችሁን እንዲከፍት ብትጸልዩ፣ የህይወት መንገድን የሚያሳዩአችሁን ሰዎችን ከበረከታችሁ ጋር የሚያገናኙአችሁ ሰዎችን እንዲሰጣችሁ በእግዚአብሔር ፊት ተንበርከካችሁ ጸልዩ። ያን የሚመራ አምላክ በህይወታችሁ ላይ ይገለጣል። ይሄን ያለኝ መልእክት። አሜን። ቴንክ ዩ ቃላብ። ወደ ሌላ ሀሳብ ልውሰድህና አትፍረዱ የሚል ቃል አለ። አትፍረዱ፣ ጌታ አትፍረዱ ሲል ምን ለማለት ፈልጎ ነው? ብዙ ሰዎች አትፍረዱ እንላለን እና ይሄ ቃል ለምንድን ነው አትፍረዱ የሚለው ሀሳብ እንዴት ትረዳዋለህ? እንዴትስ አስቀመጥከው በመጽሐፍ? እንግዲህ የፍርድ ጉዳይ በዚህ ዘመን በጣም ከተንገላቱ የመጽሐፍ ቅዱስ ክፍሎች ውስጥ አንዱ ይሄ ነው። አለቦታቸው የሚዶሉ አለቦታቸው የሚጠቀሱ ስቃይ ከሚደርስባቸው የመጽሐፍ ቅዱስ ክፍሎች ውስጥ አንዱ አትፍረዱ እንዳይፈረድባችሁ የሚለው ነውና ይሄንን በደንብ ትኩረት ሰጥተን ማየት እንዳለብን ይሰማኛል። አዎ ብሏል፣ አትፍረዱ እንዳይፈረድባችሁ ብሏል ጌታ ኢየሱስ። ግን ምንድነው ሚኒንጉ? እንግዲህ ቤተክርስቲያን አፖሎጀቲክ የሆነ ሮልም አላት፣ ፖለሚክ የሆነም አላት። አፖሎጀቲክ ማለት ከቤተ እምነት ውጪ የሚሰነዘሩ እምነቶችን የምንመክትበት ምካቴ ትምህርትን የምንሰራበት አገልግሎት ነው። ፖለሚክ ደግሞ የምንለው በቤተ ክርስቲያን ውስጥ እርስ በርስ ዲኖሚኔሽን ቱ ዲኖሚኔሽን የሚፈጠሩ ነገሮችን ትሪት የምናደርግበት ነገር ነው። ሶ ይሄ ሮል ያላት ቤተ ክርስቲያን የሆነ ጥፋት ባየች ጊዜ የሆነ ነገር ባየ ጊዜ የመመከት ኃላፊነት አለባት ማለት ነው። ልክ ያልሆነውን ልክ አይደለህም መባል ማለት ያለባት አካል ናት ማለት ነው። ሶ አንዳንድ ሰዎች በጣም በከፍተኛ ቀውስ ውስጥ ያሉ ሰዎችን ልክ እንዳይደሉ ሲጻፍ ሲገሰጹ ይህን ጥቅስ ያውጡና መጅረት አድርገው ይለቁታል። አትፍረዱ። ከብሉይ ኪዳን ደግሞ አንድ የዚህ ደጋፊ ተደርጋ የምትጠቀስ ጥቅስ አለች። እግዚአብሔር በቀባው ላይ እጅህን አታንሳ። እሱ በጣም ይጠቀሟታል አንድ አገልጋዮች፣ በተቀባው ላይ እጅህን አታንሳ የሚል እንትን አለና እስኪ አያይዘህ። ማስፈራሪያ ነው ማለት ህዝቡን በማስፈራራት የፈለጉትን እያደረጉ ለመኖር የሚጠቀሙበት ማስፈራሪያ ሰይፋቸው ነው ብዬ ነው ማምነው። ክፍሉ እንደዛ አይነት ኮንቴክስትም የለውም። ሰው ታዲያ ሶስተኛ ፈቶ አራተኛ ማግባት የሚፈልገውንም ዝም እንበለው? ህዝቡን ገንዘብ አራቅቶ መኪና በመኪና ላይ የሚቀይረውንም ሰው ዝም እንበለው? እግዚአብሔር በመድኃኒት እየፈወሰው ያለውንም ሰው መድኃኒት እያስጣለ ወደ ሞት የሚመራውንም ሰው ዝም እንበለው? የስተት ትምህርት እያስተማረ ትውልድን ወደ ገደል የሚጨምረውን ሰው ዝም እንበለው? አየህ፣ አብሮ ሊሄድ አይችልም። ጌታ ኢየሱስ ራሱ እኮ በዘመኑ አድርጎታል። ለምሳሌ በዚህ በማቴዎስ ወንጌል ምዕራፍ 7 ላይ እኮ ስለ ሐሰተኛ ነቢያት ጌታ ኢየሱስ ራሱ እኮ ማስጠንቀቂያ ሰጥቷል። የፍርድ ቃልን ተግሳጽን እኮ ተናግሯል። በውስጣቸው ነጣቂ ተኩላዎች ሆነው ሳሉ የበግ ለምድ ለብሰው መካከላችሁ በመግባት ከሚያሸምቁ ሐሰተኛ ነቢያት ተጠበቁ፣ ከፍሬያቸው ታውቋቸዋላችሁ እያለ ይናገራል። ሰው አትፍረዱ የሚለው ምን እያለን ነው? የመሲሁ ተከታዮች ከመፍረዳቸው የሆነ ነገር ከማለታቸው በፊት በሚፈርዱት ፍርድ ወይም በሚናገሩት ንግግር ውስጥ ራሳቸውን የሚያዩ ናቸው። የማይኖሩትን ነገር በሚናገሩ ጊዜ ፍርድን ይቀበላሉ። ግብዝ ሆነዋል። እንዳይፈረድባችሁ በማንም ሰው ላይ አትፍረዱ፣
በምትፈርዱበት አይነት ይፈረድባችኋል፣ በምትሰፍሩበት መስፈሪያ ይሰፈርላችኋል። እዚህ ጋር ግን አያበቃም ጥቅሱ። አሁን እነዚህ ሐሰተኛ ነቢያትን፣ ሐሰተኛ አስተማሪዎችን፣ የእግዚአብሔርን መንጋ እያጎሳቆሉ እያራቆቱ በአጥንቱ እያስቀሩ ያሉ ሰዎች ሲገስጹ እረፉ የሚሉ ሰዎች እዚህ ድረስ ነው የሚጠቅሱት፣ ወደ ታች አይወርዱም። እንደዚህ ይላል፣ በአይን ውስጥ ያለውን ግንድ ሳትመለከት በወንድም አይን ውስጥ ያለውን ጉድፍ ለምን ታያለህ? በአይን ውስጥ ግንድ እያለ ወንድምህን አይን ውስጥ ያለውን ጉድፍ ላውጣልህ ማለት እንዴት ትችላለህ? አንተ ግብዝ ይላል። አየው፣ አትፍረዱ ማለት እኛ በምንቸገርበት ነገር ወይም የማናምንበትን ነገር በምናወራ ሰዓት ፍርድን የሚያስከትል ነገር ነው እያደረግን ያለ ነው። ታዲያ ትክክለኛው አቅጣጫ የሚሰጠው እንዴት ነው? ትክክለኛው ትምህርት የሚሰጠው እንዴት ነው? እንኖራለን ወይ እኛ በዛ እውነት ውስጥ? እንደውም መጽሐፉ ላይ አንድ አረፍተ ነገር እንግዲህ ቃል በቃል ማለት ከቻልኩ ልበል አስቀምጫለሁ። የመሲሁ ተከታዮች የሌሎችን ችግር ማስተካከል የማይችሉ ሳይሆኑ የራሳቸውን ሕይወት አስተካክለው በመኖር የሌሎችን ችግር ለማስተካከል አጥርተው የሚያዩ ናቸው የሚል አባባል አስቀምጫለሁ። ምን ማለት ነው? ቃልአብ ፋሲልን ከመርዳቱ በፊት ፋሲል ጋር ማለት ልርዳው ያልኩት ፋሲል ጋር ላስተካከል ያልኩት ችግር እኔ ጋር የለም ወይ የሚለውን መጠየቅ አለብኝ። እና ጌታ ኢየሱስ ግንድ አድርጎ ማለት ምንድነው የሚያሳየው? ዶኮስ የሚለው ፒላር ትልቅ የሆነን ነገር ችግር አስቀምጣችሁ ጥንቷን የሰውን ነገር ለማስተካከል የምትሄዱ ከሆነ ፍርድ ማለት ያ ነው። ስለዚህ ትክክለኛው አቅጣጫ የሚሰጠው መንገድ የትኛው ነው? ከመፍረዳችን ምንም ነገር ከማለታችን በፊት እኛ ውስጥ ያለው ነገር ትክክል ይሁን፣ ያኔ ሰዎችን መርዳት እንችላለን። ጌታ ኢየሱስም ይህን ተናግሯል። አንተ ግብዝ አስቀድመ በአይን ውስጥ ያለውን ግንድ አውጣ፣ አስቀድመ ከዚያም በወንድምህ አይን ውስጥ ያለውን ጉድፍ ለማውጣት አጥርተህ ታያለህ። አየህ፣ ደህና ስትሆን ትረዳለህ ማለት ነው። ወድቆ አፈር እየበላ ያለ ሰው ሌላን ሰው ደግፎ ማቆም አይችልም። መጀመሪያ ራሱ መቆም አለበት፣ ደህና መሆን አለበት። መጽሐፍ ቅዱስ የሚያስተምሩ ይህን ነው። እንግዲህ አንተ ግብዝ ይህን ግብዝ የሚለውን ቃል በቀደመው ዘመን አውድ ውስጥ የሚታወቅ ነው። በግሪክ ስነ ጥበብ ውስጥ ያልሆኑትን ሆነው የሚተውኑ ተዋንያንን የሚመለከት ቃል ነው ማለት ነው። ደስታ ተክለወልድ የአማርኛ መዝገበ ቃላት ላይ ይህንን በደንብ ግብዝ የሚለውን ቃል ሲያብራራ ላየደና ወይም ላየደና ላዩ ዳባ ውስጡ ደባ እያለ ይናገራል ማለት ነው። እና ደህና የሚመስል ሰላም የሚመስል ውጩን ደህና አድርጎ የሰዎችን ችግር ለመፍታት የሚጣጣር ውስጡ ግን አዘቅት ውስጥ ያለ፣ ውስጡ ተንኮል ያለ፣ ውስጡ ሌላ ሞቲቭ ሌላ አጀንዳ ያለው ክርስቲያን እንደዛ አይደለም። የመሲሁ ተከታይ እንደዛ አይደለም። ምንም ሲናገር ለእግዚአብሔር ክብር ነው የሚናገረው። ምንም ከማድረጉ በፊት ጌታን ያከብራል ወይ ብሎ የሚያስብ ነው። እና አትፍረዱ የሚለው እንደዛ ነው እንጂ ያየነውን ምስቅልቅሉ የወጣ ነገር ሁሉ እኛ አንፈርድም እያለን ዝም የምንል አይደለንም። ያንን እውነት በህይወታችን ቼክ ካደረግን በኋላ አቅጣጫ የመስጠት ትክክል ያልሆነውን ነገር ትክክል፣ ሌባ የሆነውን ሌባ፣ የሚሰርቀውን የሚዘርፈውን በስሙ እየጠራን ልንናገር ይገባናል። አትፍረዱ የሚለው ይህን ይመስላል። እንግዲህ የተራራው ስብከት ወይም የመሲሁ አስተምህሮ ጌታ ኢየሱስ ጠበቅና ጠንከር ያለ ትምህርት ያስተማረበት ለህይወታችን ስታንዳርድ የሆነ ትምህርት ነው። ይህንን ትምህርት እንግዲህ መጽሐፍ አድርገህ ጽፈሃል። ስትጽፈው የሞገተህ ነገር ምንድን ነው? ክርስትና መኖር ነው። አሁን እንዳነሳኸው ክርስትና ግብዝ መሆን ተዋናይ መሆን አይደለም። ወንጌል ደግሞ መኖር ነው እና ይህንን ትልቅ ሀሳብ ስትጽፈው አንተን በግልህ የሞገተህ ወይም ደግሞ እንድታስተካከል እንድትለወጥ ያደረገ ነገር አለ ወይ? በምትጽፍበት ጊዜ የተነካበት ሆሊ ስፒሪት እንዲያገኘህ ጊዜ አለ ወይ? ልዩ ነገር ካለ ብትነግረን። እንግዲህ ሰዎች እንደመሆናችን መጠን እኔም ሰው እንደመሆኔ መጠን እኔም ጋር ያሉ በዚህ ጥናት ውስጥ በዚህ ቆይታ ውስጥ የተስተካከሉ ያገኘኋቸው ብዙ ነገሮች አሉ። ለምሳሌ ትልቁ ይህንን ጥናት በመስራት ይህን መጽሐፍ በመጽሐፌ አገኘሁት ብዬ የማስበው ነገር የማደርገውን እያንዳንዱን ነገር ከእግዚአብሔር ክብር አንጻር እንዳስብ ቻሌንጅድ ሆኛለሁ። ማለት ምንም ነገር ከማድረጌ በፊት ለምንድነው ማድረገው ይህንን ነገር እግዚአብሔርን ያከብራል አውትካሙ ምንድነው ብዬ ቆም ብዬ እንድፈትሽ በጣም ትልቅ ግብአት ሆኖኛል። ስለዚህ በጣም እንድጸልይ
በእግዚአብሔር ፊት እንድቀርብ ትልቅ አቅም ሆኖኛል። በጣም የተነካሁት ግን በሁለት ክፍሎች ነው። የብፁዓንን አንቀጽ እንግዲህ በ11 ክፍል ውስጥ 8 ብፁዓን ናቸው የሚል የተጠቀሱ ነገሮች አሉና እነሱን ሳጠና በጣም ተነክቻለሁ። ማለት ከዚህ ዓለም ሲስተምና አሰራር ጋር ተቃራኒ የሆኑ የብጽዕና መግለጫዎች ናቸው እነዛና እነዛን ሁሉንም አጥንተህ ስትጨርስ ራስህን እንድትመለከት ትሆናለህ። እኔ ግን ማስተራረቅ ሰው ነኝ፣ የዋህ ነኝ፣ በመንፈስ ድሃ ነኝ፣ የማዝን ነኝ። በዚህ ዓለም ስብራት ውስጥ በዚህ ዓለም ሰቆቃ ውስጥ የማየውን ነገር ሳይ ልቤ የሚሰበር ነው። በእግዚአብሔር ፊት የምቀርብ ነኝ። ስለ እውነት የምሰደድ ነኝ ወይስ ደግሞ ላለመሰደድ ካለው ነባራዊ ሁኔታ ጋር ራሴን እያመሳሰልኩ ምኖር ነኝ? እነዚህ ሁሉ በጣም የነኩኝ ነገሮች ናቸው እና በተቻለ መጠን ራሴን እንዳይ ከጌታ ጋር ጊዜ እንድወስድ አንዳንድ ጊዜ ይህንን በምጽፍበት ጊዜ ያው ይገባሃል ብዬ አስባለሁ። ለመጽሐፍ ቁጭ ብለህ ምናምን ነገር በጣም ቻሌንጅ ስትሆን መጽሐፍ አቅቶ በቃ የምትነሳበት እንድትጸልይ የምትገፋፋበት ቦታ ይኖራል። ቆም ብለህ እንድታስብ ራስህ እንድትጠይቅ የምትገፋፋበት ቦታ ይኖራል። አንደኛው እሱ ነው። ሁለተኛው ደግሞ ቅድም ያወራ ነው በማቴዎስ ወንጌል ምዕራፍ 6 ከ25 ጀምሮ ስለ አትጨነቁ የሚለውን አለመጨነቅን ያስተማረበት ክፍል እንግዲህ በህይወቱ ውጣ ውረድ ውስጥ አንዱ የሚያስጨንቀን የዚህ ምድር ኑሮ አይደል፣ ኢንካም ምናምን የሚባሉ ነገሮች ናቸውና በጣም ራሴን እንዳይና ኦልሞስት ሙሉ ለሙሉ እግዚአብሔር ላይ ራሴን እንድጥል በጣም ትልቅ አስተዋጽኦ ያደረገ ክፍል ነውና በዛ ልክ ያንን ክፍል መረዳቴ ነገሮችን ለእግዚአብሔር መተው እንድችል በህይወቴ የትኛውም ነገር ቢመጣ ፋሲሎ እውነታው ልምምዴን ነው የምነግርህ። የትኛውም ነገር ቢመጣ ስትረስ ውስጥ አልገባም፣ ግራ አይገባኝም። በቃ ወዲያው ለእግዚአብሔር እነግረዋለሁ፣ ለእግዚአብሔር አሳልፌ እሰጠዋለሁ። የህይወቴ መሪ እንደሆነ አምኛለሁ። ያለሱ ፍቃድ በህይወቴ የሚሆን ነገር እንደሌለ አምኛለሁ። በቃ እርፍ ያለ ህይወትን የተረጋጋ ህይወትን እንድኖር አድርጎኛል። ሶስተኛውና የመጨረሻው ደግሞ የተረጋጋ ካልም የሆነ ህይወትን እንድኖር በጣም ረድቶኛል። ይህን ጥናት መስራቴ ምን ማለት ነው? ብዙ ስለማገልገል አይደለም የምጨነቀው፣ በጣም ብዙ ዝናን ስለማግኘት አይደለም የምጨነቀው፣ ብዙ ህዝብን ስለማግኘት አይደለም የምጨነቀው፣ ስለማገልገል አይደለም የምጨነቀው። እግዚአብሔር በፊቴ ዛሬ ያመጣልኝን እድል በአግባቡ ስለመስራት፣ በአግባቡ በትጋት ስለመወጣት፣ በዙሪያዬ ከሚኖሩ ሰዎች ጋር ፕሮፐር የሆነ ኮሚኒኬሽን እንዲኖረኝ ነው ማስበው ማለት ነውና ህይወት ቀለል እንዲልህ ያደርጋል። አት ዘ ሴም ታይም ይህንን ፕሪንሲፕል በምትኖርበት ጊዜ ቻሌንጅ ይመጣል፣ መሰደድ ይመጣል፣ ከብዙ ሰዎች ጋር አለመግባባት ሊመጣ ይችላል እና እሱን ሁሉ በምታይበት ጊዜ ግን አትደነግጥም። ከቃሉ ጋር ራስህን እያስተያየ ትኖራለህ እና እነዚህ የጠቀስኳቸው ሶስቱ ነገሮች በጣም ህይወቴን ነክተውታል እና በዚህ አይነት የአኗኗር ሁኔታ ነው አሁን እየኖርኩ ያለሁት። ሌላው ሀሳብ የማነሳልህ እንግዲህ ይህን የተራራውን ስብከት ወይም የመሲሁን አስተምሮ ለሚሰብክ ሰው፣ ለሚያስተምር ሰው በጉባኤ ሊሆን ይችላል፣ በቤት ውስጥ በሆም ሴል ለሚያስተምር ሰው እንዴት ማጥናት እንዳለበት እና ምን አይነት ጥንቃቄዎች ማድረግ እንዳለበት እንደው የምታስተላልፈው መልእክት ካለ? ሁለት ነገሮችን ማለት ያለብኝ ይመስለኛል ለዚህ ጥያቄ። አንደኛው የራሱ የጌታችን የኢየሱስ ክርስቶስን የአስተምህሮ ስልት አዶፕት ማድረግና መማር መለማመድ እንዳለብን እኛ ራሱ የምናገለግል ሰዎች ያን መለማመድ እንዳለብን ይሰማኛል። በዚህ ዘመን እንግዲህ ቆንጆ ያስተምራል እየተባለ ያለው ሰው ነገሮችን በጣም ጥልፍልፍ አድርጎ እንግዳ የሆኑ ቃላቶችን በመሀል የሚዶል የሚያስጨንቅ ውስብስብ የሚያደርግ ምናምን ነው። ጌታ ኢየሱስ እንደዛ አይደለም። ሰምተህ አንብበህ የማትጠግበውን ክፍል ያስተማረህ በሜዳ አበባ፣ በሰማይ ወፍ፣ በአካባቢያቸው በሚኖሩ በጣም ከህይወታቸው ጋር ኢንጌጅመንት ባላቸው ብዙ ነገሮች እየተጠቀመ ነው ማለት ነው። በቃ ተኩላ ምናምን በአካባቢያቸው ያሉ ነገሮችን እየተጠቀመ ሲምፕሊ ያስተምራቸዋል ማለት ነው። ኢየሱስ አስተምህሮ ሲምፕል ነው እና በዚህ ዘመን ሰዎች ላይ ቀንበር ለመጫን ካልሆነ በስተቀር ቃላትን በማወሳሰብ አስተምሮውን ሌላ ሌቭል ለማድረስ ገለጠው ምናምን በቃ ምን ገልጠው ነገር የለም። በመሰረቱ በቃ ኦሬዲ የተገለጠ ነገር ነው። ያንን የተገለጠ ነገር ነው ምን አስተምረው ሲምፕል አርገን ነው ማስተማር ያለብን። ሰዎች በሚገባቸው መልኩ ነው ማስተማር ያለብን። ቤታቸው ገብተው ስለምን ተማራችሁ ተናገረ በቃ ዛሬ አስተማረን የሆነ ሰው ብሎ ምን አስተማረ ሲባል የሚያወራው ነገር ከሌለው ሰውየው በጣም አደገኛ ነው እና
ይህንን በጣም በህይወታችን ልንለማመደው ይገባል። ሲምፕል እንሁን። ምናስተምር ይህንን ትምህርት ራሱ ስንሰብክ ስናስተምር ጌታ ኢየሱስ የተጠቀመውን አይነት ምሳሌ እየተጠቀመን በቀላሉ በአካባቢያችን በማህበረሰብ ውስጥ ያሉ ነገሮችን እየተጠቀመን እናስተምር። አናወሳሰብ፣ ህዝቡን አናሰቃይ የሚል መልእክት ነው። ሁለተኛው ደግሞ ከማስተማር በፊት እንግዲህ ደግሞ ራስን ማየት የሚለው ደግሞ ትልቁ ነገር ይመስለኛል እና ወጥተን ከማስተማራችን በፊት በራሳችን ህይወት ውስጥ ያንን ነገር የማየት የመፈተሽ ልምምድ ቢኖረን ትምህርቱ የበለጠ ኢፌክቲቭ እንዲሆን ያደርገዋል። ጌታ ኢየሱስ የሚናገረው ነገር የኖረው ነው። ትዝ ይልሃል የኤማውስ መንገደኞች የተናገሩት በቃልም በስራም ብርቱ ስለነበረው ነብይ ነው ያሉት እና በቃልም በስራም የተመሰከረለት ነውና የቃል ሰዎች ብቻ እንዳንሆን በተግባር ደግሞ ዜሮ እንዳንሆን ሁለቱን እንትን ማለት አለብን። አንድ ምሳሌ ብጨምር ፋሲሎ አንድ ሰው የመጣ ይሰብካል፣ ወደ ገጠር አካባቢ ሄዶ ይሰብካልና ያስተምራቸዋል፣ በጣም መልእክት ይነግራቸዋልና በውሃ ላይ ስለመሄድ አገልግሏል። በቃ ጴጥሮስ በውሃ ላይ የሄደበትን ክፍል ተንትኖ በቃ አስተምሯቸዋል እና በቃ ጴጥሮስ መስመጥ የጀመረው ማዕበሉን ሲያይ ነው፣ አካባቢውን ሲያይ ነው እንጂ ኢየሱስን ሲያይ ምናምን ብሎ በቃ በጣም አስተማራቸው እና በጣም በመነካት ሰምተውታል፣ ተቀብለውታል። ሰዎቹ ወደ ገጠር አካባቢ ነው አገልግሎ ሄደ እና ከተወሰነ ጊዜ በኋላ ያ ሰው ተባርከናል፣ ለምን ያን ሰው አንጠራው መልሰን ብለው ይጠሩታል። ሲጠሩት ግን የዝናብ ጊዜ ክረምት ጊዜ ስለነበረ ወንዝ ይሞላል እና የሚቀበለው ሰው ከአስፋልት ከወረደ በኋላ መጽሐፍ ቅዱስንና ሻንጣውን ተቀብሎ በእግር ረጅም መንገድ ይሄዳሉ። ወንዙ ጋር ይደርሳሉ። ወንዙ ጋር ሲደርሱ ሰውየው ቀለል ብሎ ቸፍ 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 እያለ በወንዙ ላይ እየተራመደ ሄደ። ይሄ እዛው ገጠር ውስጥ የሰማው እና ዞር ብሎ ሲያይ ያኛው ደርቆ ቀርቷል። ያንን ቃል የሰበካቸው ሰውዬ ማለት ነው። ምን እየሆንክ ነው ብሎ ይጠይቀዋል። እንዴ እየተሻገርኩ ነው ና እንጂ አንተ በዚህ በውሃው ላይ። አዎ እንዴ የዛሬ እኮ ስንት ዓመት እኮ መጥተህ ይሄንን ቃል ከሰበከን ጊዜ ጀምሮ ቸርች እንዳልሄድ የሚከለክለኝ ይሄ ወንዝ ነበር። የዛን ቀን አሜን ብዬ ተቀብዬ እየተሻገርኩ ነው እና እንሂድ እንጂ ና ሲለው መጽሐፍ ቅዱሴንና ሻንጣውን ስጠኝ እኛ እንሰብካቸዋለን እናንተ ትኖራላችሁ ብሎ ሰውየው ተመለሰ የሚባል ታሪክ አለና እንደዚህ እንዳንሆን ሌሎች እንዲኖሩ የምንጠብቅ ሌሎች እንዲተገብሩት የምንጠብቅ እኛ ግን ከተናገርን በቂ የሆነን አይደለንም እና የምንናገረው ነገር ከህይወታችን ጋር አላይን ማድረግ አለበት ብዬ አስባለሁና የቃሉ ሰባኪዎች አስተማሪዎች ይሄንን ፕራክቲካል ቢያደርጉ ብናደርግ ይሄን ጨምሮ የበለጠ የተሻለ ይሆናል። ሌላ የምጠይቅህ እንደሚቃላብ አንድ ሰው ያው ምግብ ሲሰራ እንዲበላለት የተቻለውን ያህል ይጥራል። እንግዲህ አንተ መጽሐፍ ጽፈሃል። ይህ መጽሐፍ የጻፍከው ሰዎች አንብበው እንዲባረኩበት እንዲመለሱበት ነው የጻፍከው እና ይህንን መጽሐፍ የመጨረሻው ገጽ ላይ አንድ ሰው ሲደርስ ጨርሶ መልሶ ደግሞ ሲከድ ነው ምን እንዲያገኝ ምን እንዲማር ትጠብቃለህ? በጣም ጥሩ ጥያቄ ነው። የኔ ኤክስፔክቴሽን እንግዲህ ከራሴም ህይወት ይሄንን ነገር ጽፌ ከጨረስኩ በኋላ ከዚህ በኋላ ብዬ ለራሴ ቃል የገባሁትና መለማመድ የጀመርኩት ነገር በሰው ሁሉ ላይ ሆኖ ማየት ነው የምፈልገው። ያ ምንድነው? ክርስቶስን የሚመስል አኗኗር ጌታ ኢየሱስ ክርስቶስን የህይወቱ ጌታ እንዳደረገ ሰው የሚጠበቅበትን የሚመጥን ኑሮ የሚኖር ሰዎችን ማየት እናፍቃለሁ። መጽሐፉ እንግዲህ አይተዋል። መጨረሻ ላይ ሁሉ ነገር ካለቀ በኋላ እግዚአብሔር ይርዳን ይላል መደምደሚያው የመጨረሻው ገጽ ላይና በእግዚአብሔር ተደግፈው በሚኖሩበት መኖሪያ ሰፈር ውስጥ በሚሰሩበት መስሪያ ቤት በሚያገኙቸው ሰዎች መካከል በቤተሰባቸው መካከል በዚህ ልክ ህይወትን መለማመድ እንዲጀምሩ እናፍቃለሁ። ያኔ በየአደባባዩ ቆመን ከምንሰብከው ስብከት በላይ እሱም ጥሩ ነው መስበካችን፣ ግን ከዛ በላይ የሚጮኸው ህይወታችን የብዙ ሰዎችን ነፍስ ለጌታ ኢየሱስ መማረክ ይችላል ብዬ አስባለሁ እና ትልቁ ጥበቃዬ ናፍቆቴም ጸሎቴም ሰው ወደዚህ አስተምሮ ተመልሶ እግዚአብሔርን የሚያከብር ህይወት እንዲኖር ነው። እንግዲህ በመጨረሻ በዚህ መጽሐፍ ላይ ከጊዜ ማነስ ሊሆን ይችላል ወይ በአንዳንድ ምክንያት ላካትታቸው ይገባ ነበረ ግን አላካተትኩትም የምትለው ሀሳብ ካለ እንዲሁም ደግሞ በመሲሁ አስተምሮ ወይም በተራራው ስብከት ላይ በመጨረሻ ልትናገረው ለተመልካች ልታስተላልፈው የምትፈልገው መልእክት ካለ ክፍት ነው።
እንግዲህ በዚህ ላይ በጣም እንግዲህ ስትጽፍ ብዙ ነገር ነው የምትጽፈው፣ ብዙ ነገር ነው የምታነበው፣ ብዙ ነገር ነው የሚመጣልህና በተቻለ መጠን ጥንቃቄ ያደረኩት በጣም ረጅምና አሰልቺ እንዳይሆን ለመመጠን በጣም ከፍተኛ ጥረት አድርጌያለሁ። ምን ማለቴ ነው? የሚያስፈልጉ ነገሮች ላይ ብቻ ትኩረት በማድረግ ለመጻፍ ሞክሬያለሁና አንዳንድ ነገሮችን ኤክስክሉድ አድርጌያለሁ። ዋናው ሚኒንጉ ላይ እንድንደርስ ካደረገን በቂ ነው ብዬ ስለማምን በዚህ መጽሐፍ ላይ ያንን አድርጌያለሁ። ምናልባት ግን ሰከንድ ኤዲሽን ኦልሬዲ የመጀመሪያው ህትመት ያለቀ ስለሆነ ሁለተኛው ላይ የተወሰነ ነገር ስታነበው ከፊድባክም ከምን የምትጨምረው ነገር የምታስተካክለው ነገር ሊኖር ይችላል። በተረፈ ግን እውነቱን ለማወቅ የሚያደርሰውን ነገር አስቀምጫለሁ ብዬ አምናለሁ። እንደ መጨረሻ መልእክት ማስተላለፍ የምፈልገው የህይወታችን መሰረት፣ የህይወታችን ዋናው ግብ፣ የህይወታችን ዋናው ዓላማ ጌታችን ኢየሱስ ክርስቶስን በምድር ላይ ማክበር እንደሆነ እንድናስቡላችን እጋብዛለሁ። የመጨረሻ መልእክቴም የሚሆነው የምናደርገውን ነገር ሁሉ ለእግዚአብሔር ክብር የምናደርግ እንድንሆን፣ በምንሰራው ስራ፣ በምንናገረው ንግግር፣ በምናስበው አስተሳሰብ በእያንዳንዱ የህይወት ክፍላችን ውስጥ ኢየሱስ ክርስቶስ እንዲኖርበት ወይም ኢየሱስ ክርስቶስ የሚከብርበት እንዲሆን ትልቁ ናፍቆቴ ነው፣ ትልቁ ጸሎቴ ነው ማለት ነው። ፕሮግራማችንን ከመጨረሳችን በፊት ይህንን መጽሐፍ ማንበብ ለሚፈልጉ የት ያገኙታል? አድራሻውን ስለ መጽሐፉ ብትነግራቸው የሚያገኙበትን። እንግዲህ መጽሐፉ ይህን ይመስላል መልኩ። ይሄ መጽሐፍ አዲስ አበባ ውስጥ በመካነ ኢየሱስ መጽሐፍት መደብር በአራቱም ብራንች ይገኛል። ከመካኒሳ ጀምሮ ቦሌ፣ መገናኛ ያሉት ሁሉም ብራንች ላይ ይገኛል። በደብረ ዘይትም በመካነ ኢየሱስ መጽሐፍት መደብር ይገኛል። አዳማ የመካነ ኢየሱስ መጽሐፍት መደብር አለ። በኢዮብ መጽሐፍት መደብር አለ። በደስታ መጽሐፍ መደብር ይገኛል። እንግዲህ አሁን በእነዚህ ከተሞች ላይ ነው ስርጭቱም የተደረገው። በቅርቡ በሐዋሳና በአርባ ምንጭ ፕሮግራም ይኖረናል። ወደዛ አካባቢ ደግሞ ይዘን እንቀርባለን። እንግዲህ ያው መጽሐፍ ከፋፋይ ወይም ደግሞ ሰፕላይንግ ሜተድ ስለሌለ ራሳችን ነው ያንን እያደረግን ያለ ነው። በሌሎች ከተሞችም እናሳውቃለን። በዋናነት ግን በአዲስ አበባ በስፋት ይገኛል። በደብረ ዘይት እንደገና ደግሞ በአዳማም በሰፊው ይህን መጽሐፍ ማግኘት ይቻላል። እሺ ወንድሜ አገልጋይ ቃላብ አለሙ እግዚአብሔር በውስጥ ያስቀመጠውን ሀሳብ ስላካፈልከን እንዲሁም ደግሞ የተራራው ስብከትን እንዲሁም በአንተ መጽሐፍ ርዕስ ደግሞ የመሲሁ አስተምሮን በተመለከተ ስላካፈልከን ጸጋን ሼር ስላደረከን ጌታ ኢየሱስ አብዝቶ ይባርክ። አሜን። እኔም በጣም ደስ ብሎኛል። እግዚአብሔር አብዝቶ ይባርክ። አሜን። ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግን አትዘንጉ። አስተያየት ካላችሁ በኮሜንት ሴክሽን ገብታችሁ አስተያየታችሁን ልታሰፍሩ ትችላላችሁ። ኢየሱስ ክርስቶስን እንደ ግል አዳኛው ለመቀበል ከወሰኑ የሚከተለውን ጸሎት ከኔ ጋር ይጸልዩ። እግዚአብሔር አባት ሆይ በኢየሱስ ስም ወደ አንተ እመጣለሁ። ኃጢአተኛ መሆኔን እመሰክራለሁ። እናም ያንተን ይቅርታ እፈልጋለሁ። ኢየሱስ ክርስቶስ ለኃጢአቴ እንደሞተ ከሙታንም ደግሞ እንደተነሳ አምናለሁ። ከኃጢአቴ ርቄ በደሙ እንድታነጻኝ እለምንሃለሁ። ጌታ ኢየሱስ ሆይ ወደ ልቤ ግባ፣ አዳኝና ጌታዬ ሁነኝ። በቅዱስ መንፈስህ ሙላኝ። በየቀኑ ላንተ እንድኖር እርዳኝ። ስላዳንከኝ አመሰግንሃለሁ። በኢየሱስ ክርስቶስ ስም አሜን። ትርፉ ሞት ነው ተወንድሜ፣ አያዛልቅ ባጢአት መዋኘት። ወስነህ ተቀበል ጌታን በልብ፣ ኃጢአት አያባብልህ ጨክነህ ተወው ይቅርብህ።